ሰክሮ ፈታት ነው ያልከው ወንድም ከኔ ነው የሚቆራረጠው ልጅ ደዋሽ መሰለኝ። አሎ እሺ እየሰማ እና እሱ አልፈታኋትም ነው የሚለው፣ እሷ ደግሞ ፈቶኛል ነው የምትለውና እንዴት ታያለው? እሺ ሰክሮ ነው የፈታት? አዎ ጭራሽ አላቅም ነው የሚለው እሱ። እና እኔ አላቅም እንዴት ሚስቴን እፈታለሁኝ? 3 አመታቸው ነው አብሮ ትኖሩና እንዴት ስላለሽ ከኔ ጋር ለመለየት ፈልጋ ከሆነ ሰክሮ ከሆነ የፈታው ኒካሁ አይወርድም። ጠላቁ ሰክራን ላ የቃ የሰከረ ሰው ፍቺው አይወርድም። ምክንያቱም በዚያ ሰዓት አይምሮን እየተጠቀመ ስላልሆነ መርፉዕ አልቀለም ከሚባሉት ይካተታል። መርፉዕ አልቀለም ከሆኑ ሰዎች ደግሞ ንግግራቸው ሕክም አይሰጥበትም፣ ሕክም አይገነባበትም። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ነቢያችን አንድ የሚት አድርጉ ልጆች ሄሎ ማንጋን ረብሽ ድምጽ ያለው ሲላ የሚት አድርጉ። ثلاثة رفع عنهم القلم ሶስት አካሎች በር ተነስቶላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። الصغير حتى يكبر وفي رواية أخرى الصغير حتى يبلغ ሕፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ የሚሰሩትና የሚናገሩት እንደ ኃጢአት አይቆጠርም። ለምን ከተባለ አይምሯቸውን እየተጠቀሙ ያሉበት ጊዜ ስላልሆነ። ገብታቸዋል? አያውቁም። ይሄ ይጠቅሙ እየተጠቀሙ አይደለም። ሁለተኛ ወልመጅኑኑ ሐታ የፊቃሉ እብድ የሆነ ሰው ከእብደቱ እስኪመለስ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁንም እብድ የሚሰራው ወንጀል አይጻፍበትም። የአይምሮ የተነካ ሰው አይምሮ ህመምተኛ የሆነ ሰው፣ ምክንያቱም ጥቅምና ጉዳትን ጽድቅና ኃጢአትን አይለይም። አይታቸዋል። እብዶች እርቃናቸውን ሊሄዱ ይችላሉ ከፈለጉ። ስለዚህ አይምሯቸውን እየተጠቀሙ ስላልሆነ የፈለገ ኃጢአት ቢሰሩ እንደ ኃጢአት አይቆጠርም። ግዴታ ተግባርም አልሰገድክም አልጾምክም ብሎ አላህ አይጠይቀውም። ያን ይፈቻል። ንጹህ አይምሮ ኖሮት ያንን እየተጠቀመ ያለበት ለአቅመ አዳም ለአቅመ ሔዋን የደረሰ ያምላክ ህግና ስራ ደርሶት አልፈጸም ያለን ሰው አላህ እንደ ኃጢአት እንቆጥርበት። ሶስተኛ ወዐኒ ናኢሚ ሐታ ይስተይቀፍ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ወንጀል አይጻፍበትም። በህልምህ ልትሰርቅ ትችላለህ፣ እንደ ወንጀል ይቆጠራል አይቆጠርም? በህልምህ ሽንትህን ልትሸና ትችላለህ። እናትህ ደክማ ለፍታ ያነጠፈችልህ ፍራሽ ላይ ሽንትን ትለቀዋል እየተጫወተ መስሎ። አሁን የልጅ እናቱን አድክሟልና በቃ መቀጣት አለበት ነው፣ አትቀጣም። እና እንደ ኃጢአት አይቆጠርም እሱ። በህልማችሁ የሆነ ነገር እንደ ኃጢአት አይቆጠርም። ምክንያቱም አሁንም አይምሯቸውን እየተጠቀማችሁ ስላልሆናችሁ። ስለዚህ ከየትኛው ይካተታል ይመስላችኋል? የሰካራሙ ከሶስቱ የትኛው ላይ ይካተታል? ማንም ይመልስ ከተረዳችሁ። ሰካራሞች ከየትኛው ይካተታሉ? አየላ መልስ አንተ። ከየትኛው ይካተታል ሰካራም? ከሶስቱ ኃጢአታቸው ከምንና ከምን አልከኝ? አንደኛ ለአቅመ አዳም ያልደረሱ ህፃናቶች፣ ሁለተኛ የአይምሮ ህመምተኛ ወይንም እብዶች፣ ሶስተኛ ደግሞ እንቅልፉን የተኛ ሰው። ታይምሮ በሽተኛ ነው። አይዋ ምክንያቱም የሰከረ ሰው አይምሮን እየተጠቀመ አይደለም፣ እንደ እብድ ነው። መርፉዕ አልቀለም ነው خلاص። ስለዚህ እብድ ለምን ኃጢአት ሰራ ተብሎ እንደማይጠይቀው ሁሉ የጠጣን ሰው ልክ እንዲሁ የሚናገረውን አያውቅም፣ የሚሰራውን አያውቅም። ስለዚህ እንደ ኃጢአት አይቆጥርም። በዚያ ሰዓት ፈትቼሻለሁ ቢል ባጭሩ ኒካህ አይወርድም ነው። እሺ መርሃባ። አንድ ሰው ወደ እስልምና ሲገባ ግዴታ ሻሃዳ መስጠት አለበት ወይንስ አምኖበት ከመጣ? እኔ በአጋጣሚ ሰለምኩት ሳውዲ በነበርኩበት ሰዓት ነበርና ታጠገቤ ማንም ሰው ነበርና ዝም ብዬ በራሴ ነው በቃ ስለ ሶላት አስበበት ምናምን ዝም ብዬ እንደዚህ የቲክቶክ ላይ ምናምን ነበር ያየሁትና ሁሉንም ተምሬ ከጨረስኩ በኋላ ዝም ብዬ በራሴ ነው ሶላት መስገድ ምናምን የጀመርኩት። ሻሃዳ ሰጠኝ ሰው ምናምን የለም። ግዴታ ሻሃዳ መስጠት አለብኝ ወይንስ እንዴት ነው? በጣም ጥሩ። ሰውየው ለሁለት ይከፈላል። አንደኛው ምንድነው? አዲስ ወደ እስልምና ሊገባ የፈለገ ሰው ካለ ይሄ ሰው ሻሃዳ መያዝ አለበት ወይ? አዎ ሻሃዳ ያዝ እንለዋለን። ሻሃዳ ይዞ ነው ወደ እስላም የሚገባው።
በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች እስልምና መቀበል ሲፈልጉ ጊዜ የሸሃዳ ቃል ያስብሏቸው ነበር። ሰላም አለይኩም ወይ ወአለይኩም ሰላም። አንድ ጊዜ ታቋርጠ ኡምራ እየሄድኩ ነው። ዱዓ የማደርገው ምን ብዬ ነው? እሺ አይ በዛም ዱዓ ታደርግልኛለህ። እሺ ዱዓ ታደርግልኛለህ ኢንሻአላህ። ወደ ዱባይ ልመለስ በቃ እናት አለም ዱባይ ልመለስ በቃ። ለማንኛውም ምን ነበር የጀመርኩት? ማንም ያስታውሳል? አዎ አንድ ሰው ወደ እስልምና ሲገባ ጊዜ ሻሃዳ መያዝ አለበት የለበትም የሚለውን አዲስ ሊገባ ሰውየው ወደ እስልምና መግባት ፈልጌ ነው ምን ማድረግ አለብኝ ቢል ይህን ሰው መጀመሪያ ሻሃዳ ነው የምታስይዙት። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰዎች እስልምናን መቀበል ሲፈልጉ ጊዜ መጥተው ሻሃዳ ቃል ያስብሏቸው ነበር። አንደኛ እሱ ነው። ነገር ግን ሁለተኛው ሰው ደግሞ ምንድነው በሰዓቱ ሻሃዳ መያዝ እንዳለበት አላወቀም፣ ግን እስልምናን አመነበት። ወደ እስልምና ገባ፣ ይሰግዳል፣ ይጾማል። ገብታችኋል? ጊዜ በኋላ የሰውዬ ሻሃዳ እንዳልያዘ አወቀ። ይህ ሰው እንዳደስ ሻሃዳ ያዝ ይባላል ወይ? ላ ችግር የለውም። ምክንያቱም ሶላትን ሰግዶ በሚሰግድ ጊዜ የሻሃዳ ቃል በየቀኑ እያለ ነው። በቀን ቢያንስ በጣም በርካታ ጊዜ ከ20 ጊዜ ከ30 ጊዜ በላይ ይላል። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ረሱሉሁ የሚለው አተህያቱ ላይ ያለ የለም አለ። ስለዚህ ያን ቃል እያለ ነው ሰውየው በየቀኑ ሻሃዳ ቃል እያለ ነው፣ አምኖበት ነው እያለ ያለው። ስለዚህ እርሱ ያብቃቃለታል፣ ችግር የለውም። ገብታችኋል? ግን እንደው ውስጤ እንድረጋልኝ ይሄን ሻሃዳ ላይ ያስካለ ሰውየው ሻሃዳ ቤት ችግር የለውም፣ ሻሃዳ ቤት ችግር የለውም። እና በራስህ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ረሱሉሁ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ትችላለህ፣ ችግር የለውም። ሀይ ጥያቄ ያላችሁ ሰዎች አሎ ወለካሎ አሰላሙ አለይኩም ወሰ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? በመጀመሪያ በጣም የምንወድህ የምናከብርህ የዲን ጀግናችን ነህ። አላህ ያቆይልህ። አሚን አሚን። እሺ ሰው ሲናገር ነው የሰማሁት፣ ግን ሶሪ ጊዜያዊ ኒካ የሚባል ነገር አለ እንዴ? አፉባል ጊዜያዊ ኒካ ወይንም በአረበኛ ሙታ ይባላል። ጊዜያዊ ኒካ ወይንም ሙታ ሐራም ነው፣ ክልክል ነው። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሰዎች ያደርጉት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ትዕዛዙን ከአላህ ዘንድ ሲቀበሉ ጊዜ ከለከሉ። አይቻልም ይሄ ነገር ብለው ተናገሩ። አሁን ሲወያዩቸው ጊዜ ይሄንን መጀመሪያ የነበረውን ትዕዛዝ ያመጡላቸዋል፣ ሳይከለከል በፊት የነበረውን። ከዛ በምን ይሸውዳቸዋል? ያውና ይፈቀዳል ይሏቸዋል። ተንኮላቸው። ነገር ግን ያኛውን ሐዲስ እያወቁ ታውቀው ይደብቋቸዋል ለተከታዮቻቸው። ቦታቸው የማያውቀው ሙስሊም ይሄ እውነት ይመስለዋል። አሃ ያውና እዚህ ጋር አለ ይላል። ቦታቸው ነቢያችን ሰለላሁ ዐለይሂ ወሰለም ጊዜያዊ ጋብቻን ከልክለዋል። ቃል በቃል ሐዲስ ላይ ላሳያችሁ። አሁን ልክ ምን ላሳያችሁ? የአላህ መልእክተኛ ከሙትዓ ከጊዜያዊ ጋብቻ ከልክለዋል። ሐራም ነው፣ ክልክል ነው፣ አይፈቀድም። የከለከለበትን ማስረጃ ማየት ፈልጋለሁ ያለ ሰው ያውና ማስረጃ ላወጣላችሁ። እሺ ያውና ነቢያችን ሰለላሁ ዐለይሂ ወሰለም ከሴቶች ጋር ጊዜያዊ ጋብቻን የከለከሉበትን ማስረጃ ያሳዩን ካሏችሁ ያውና እዚህ ጋር አንዴ ኢንተርኔት ልጨርስና ለች አይሻ ኮሜንት ላይ አሽማኛው ኔትወርክ እምቢ አለ። ምን ይሻላል? ቅዱሳን ኔትወርክ እምቢ አለ። ጸጋ ይበዛላችሁ።
ይሰማል? አሁን ይታያችኋል? መልካም። ያውና ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ከሴቶች ጋር ጊዜያዊ ጋብቻ እንደከለከሉ ከሙትዓ እንደከለከሉ ወደ አማርኛ እስኪቀየርላችሁ ነሃ ዐን ሙትዓት ኒሳ የውመ ኸይበር፣ በኸይበር ጦርነት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከሴቶች ጋር ጊዜያዊ ጋብቻን ከልክለዋል። ያው እንዳውም ብፁዕ ወቅዱስ አቡነ ጎግል በትክክል ተርጉመውታል። ያውና በኸይበር ቀን ከሴቶች ጋር ጊዜያዊ ጋብቻን ከልክሏል፣ የቤት አህዮችንም ስጋ መብላትን ከልክሏል። ያው ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄን ቡኻሪ 4216 ሙስሊም 1407 ላይ ታገኙታላችሁ። ስለዚህ በእስልምና ጊዜያዊ ጋብቻ ሐራም ነው፣ ክልክል ነው። ይህን የከለከሉት ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ናቸው። ስለዚህ አይፈቅም። ገብቶሃል? አመሰግናለሁ። እሺ ቴንክ ዩ። ጥያቄ አለ? እሺ ስም ግዴታ መቀየር አለበት አንድ ሰው ሲሰልም ወይንስ በነበረበት ስም መኖር ይችላል? እሺ አየለ የሚለው ስም ነው። አየለ በቃ ምርጥ ስም አውጣለህ። ሁሱ ብያለሁ። ከዚህ በኋላ ኢንሻአላህ ስከልር። እሺ ስም እስኪ አውጥለት ኮሜንት ላይ። እኔ አካዳሚ እንትን ካሊድ ምናምን ነው ያው ማስተዋወቃቸውና ደስ ይላል። ካሊድ በጣም ደስ የሚል ስም ነው። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል የአንደኛው ሰሃባ ስም ነው። ካሊድ ኢብኑ አልወሊድ ካሊድ ኢብኑ አልወሊድ ካሊድ ሰይፍ ሚን ሰይፊላህ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ሰይፎች መካከል አንዱ ሰይፍ ነው ብለው የገለጹት ጀግና የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነበር። እሺ ጥያቄ አለ ገባ? እሺ መርሃባ ይዘክልከ ያ መርሃባ። እሺ አሰላሙ አለይኩም። በአላህ መልስልኝ። ለልጅ አቂቃ ላወጣ ነበርና ስጋው አይቆራረጥም አሉኝ፣ መልስልኝ። ጉድ ላ ትትከለሙ ፊ ዲኒላህ ዐዘ ወጀል በገይሪ ዒልም። ስጋ ቢቆራረጥ አይቻልም አሉኝ አለ። እንደፈለክ በጣት ሰው ቆራርጠው ችግር የለም አብሽር፣ ብቻ ስጋው ሰርተህ ለድሃዎች አብላቸው። እሺ ጥያቄ አለው? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ነው? ሴት ልጅ ሀይድ ላይ ሆና ማለት ነው ለይለተል ቀድርን መጠበቅ ትችላለች? አዎ ማለት ዒባዳ አምልኮ በመስራት በሀይድ ጊዜ ሆና ሶላት መስገድ ብቻ ነው የማትችለው። ዚክር ማድረግ ትችላለች። ትልቁ የአምልኮ ስርዓት ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያለች ዱዓ እያደረገች ልክ እንዲሁ ደግሞ ሶላት አለ ነብይ ሰለላሁ ዐለይሂ ወሰለም እያለች ቁርአን መቅራት ራሱ በዑለሞች መካከል ኺላፍ ቢኖረውም ትክክለኛው አቋም በሂፍዛ መቅራት ትችላለች። የምታውቀው ሞባይሉን ይዛ ብትቀራት ችግር የለውም። ሊአን الجوال لا ياخذ حكم المصحف የሙስሐፍን ሕክም አይይዝም ጀዋል ስልኩ። ልክ እንዲሁ በጨርቅ ወይንም በጓንት የወረቀቱን ቁርአን ሙስሐፍን ይዛ ብትቀራም ችግር የለውም። የማይቻል ኩልሱ ተቋርጠዋል። በደንብ አልተሰማኝም ነበረ። ግን እሺ ሁለተኛ ጥያቄ አለኝ። ቅድም ስታወራ ዘካተል ፊጥር ማውጣት የሚችለው አባት ነው ብለሃል። ወይ ኔትወርክ አይሰማህም? እሺ ዒባዳዎችን እየሰራሽ ማሳለፍ ትችላለሽ። እሺ ሁለተኛ ጥያቄ ደግሞ ማለት ነው ቅድም ዘካተል ፊጥር ማውጣት የሚችለው አባት ነው ብለሃል ማለት ነው። እና አባት አላወጣም ቢል ግዴታ እናት ላይ ያለበት ማለት ነው? አልተሰማህም? ሰማ
እሺ ቅድም ማለት ነው ዘካተል ፍጥር ማውጣት ያለበት አባት ነው፣ የአባት ኃላፊነት ነው ብለሃል። እና አባት የማያወጣ ከሆነ እናት ላይ ግዴታ ይሆንባታል ማለት ነው። ሁሱ አይሰማህም? የማውጣት አቅሙ ካላት ታውጣ፣ የማውጣት አቅሙ ካላት ታውጣ። እሺ አንዴ ደግሞ የመጨረሻ ከዚህ ጋር የተገናኘ እኛ መስጊድ ጋር ማለት ነው እንዲህ ዘካተል ፍጥር ይሰበስቡና ከዛ ዱቄት ምናምን ገዝተው ከኛ ብር ይወስዱና ዱቄት ምናምን ገዝተው ለድሃ ምናምን መስጥና ይላሉ ማለት ነው። ግን ደግሞ እነሱ ዘካ ለማይገባቸው ሰዎች ምናምን ነው የሚሰጡትና እኔ በግሌ ብሩን ለምስኪን ምናምን ለለማይ ለኔ ብሰጥ ይቻላል? ሰምተኛል ሁሱ? ድጋሚ አልሰማሽ? እሺ ዘካተል ፍጥር ምናምን የተባለ በገንዘብ ማለት ነው ይሰበሰብና እኛ መስጊድ ከዛ ዱቄት ምናምን ተገዝቶ ለድሃ ምናምን ይሰጣል ይላሉ። ግን ደግሞ እነሱ የሚሰጡት ዘካውን ለማይገባው ሰው ማለት በዓሉን አክብሮ መዋል ለሚችል ሰው ምናምን በቃ ለማይገባው ሰው ነው የሚሰጡትና እኔ በግሌ የሚወጅብኝ ያክል ለኔ ምናምን መስጠት ይችላል? ትችላለሽ። وياك مرحبا يلا سيد كم كان راتبك؟ السلام عليكم ورحمة الله وبركاته. مرحبا يلا سيد كم كان راتبك؟ الملة مرحبا يلا سيد كم كان راتبك؟ الملة السلام ورحمة الله وبركاته. عندي هيك كويس. داعي الحمد لله. عندك زي كده. السلام عليكم ورحمة الله وبركاته. الله شيخ. الراتب كان 3500 لكن في الأخير لما قلت لهم أريد أن نرجع إلى البلاد قالوا لي نزيد لك يعني 1000. والشيخ محمد خبرهم قالوا له خليه نزيد له 1000 ويستمر معنا. لكن قلت لهم أنا مريض لا أريد أن أستمر بعد هذا وتركت المسجد. هذا الشيء ጥያቄሽ ምንድን ነው? ወአለይኩም ሰላም ወሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። መርሐባ አንድ እህቴ ነበረችና ጠይቅልኝ ብላኝ ነው። ጥያቄው ከባሏ ጋር ተጋጭታ ማለት ነው እንደ አጋጣሚ ተናዳ ስለነበረ ቁርአንን እንፋታ ብላለችውና ስትረጋጋ ተመልሳ ያኔ ምን ማለት አላላት። አሁን ቁርአንን ብላ ስለማለች ምን ማድረግ አለባት? ከፈራ መውጣት አለባት። ቁርአንን ብሎ መማል ይቻላል። በቁርአን መማል የሚለውን አንዴ ለሁለት እንደሚከፈል እንገራችሁ በዚህ አጋጣሚ وضع اليد على المصحف والحلف بذلك ليس له أصل في الكتاب والسنة وهو ما يجوز. أما حلف الرجل بقوله يعني والقرآن فهذا جائز كما أفتى بذلك العلامة الإمام صالح الفوزان حفظه الله تعالى ورعاه. الجن بمصحف لا بورقة قرآن لا بماسكمة محلة مفزم هن الناس قرآن من هنا حديث ما يمسرجين له ስለዚህ በዚህ መንገድ አይማል። ነገር ግን በአንደበታቸው ቁርአንን ብሎ መማል ከሆነ ይሄ ችግር የለውም። ሸኽ ሷሊህ አልፈውዛን ተጠይቀው ይሄ ችግር የለውም لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته فيجوز الحلف بصفات الله عز وجل እንደተናገሩት እርሳቸው። ስለዚህ ችግር የለውም። እና
አሁን ባትፋታ ምን ስለማለች የሆነ ነገር ከመሆን ያኔ መፋታት አለብን ታስጋ ምናምን አለ። ምናሽን ሙሱ ጥያቄ ስለ ኢድ አሰጋገድ ነበር። ብዙ ጊዜ ተነግረናል ግን ረሳሁት። እና እንደዚህ እያደረጋችሁ ጥፍራቸውን አትብሉ፣ ጥሩ አይደለም። ልክ እንደዚህ እያደረገ ይበላሉ። እና ጥፍራቸውን እንዲህ እያደረጋችሁ የሚባሉ ሰዎች በተለይ ይሄኛው ማለት ነው እያደረጋችሁ አንዳንዶች ነው ጭራሽ ያስተረፉት ሁሉ ነው። እና ጥፍራቸውን አትብሉ ይከበላ ይበቃል ማለት ነው። እሺ ጥያቄሽ ምንድን ነው? ስለ ኢድ አሰጋገድ የኢድ አሰጋገድ ሶላት ማወቅ ፈልገሽ ነው ብቻሽ? ቤት ለብቻችን ስንሰግድ እሺ አዳምጪ፣ አሰጋገዱን ልንገራቸው። ማንጋ ቪዲዮ ያለው ማንጋ ይሰማል? يا أخي من قانا يسمى لجوز تسمعون كلامي ولا لا؟ يسمع. بتعم طر يعيد صلاة السجاجر. يعيد صلاة هي عبارة عن ركعتين ولت ركعة نج. ስንት ረካዓ ነው ይሄ ሶላት? ሁለት ረካዓ ነው። ቤታችሁ ለምትሰግዱ አዳምጡ። የመጀመሪያ ተክቢረቱል ኢህራም ካላችሁ በኋላ በተከታታይ ከዚያ በኋላ 6 ጊዜ ተክቢራ ትላላችሁ። በአጠቃላይ ስንት ሆነ? 7 ተክቢራት፣ 7 ተክቢራዎች። ከዚያ ሱረቱል ፋቲሃን ትቀራላችሁ። ከሱረቱል ፋቲሃ በኋላ የቻላችሁን ትቀራላችሁ። ከቻላችሁ ሰብሕ እስመ ረቢከል አዕላ ቢሆን መልካም። ቀጣዩ ላይ ደግሞ ፋቲሃን ቀርታችሁ هل أتاك حديث الغاشية ቢሆን መልካም። የሁለተኛው ተክቢራ ደግሞ ስንት ነው? ልክ ከስግጁር ተነስታችሁ ወደ ሁለተኛው ረካ አላሁ አክበር ካላችሁ በኋላ አሁን ደግሞ በተከታታይ 5 ጊዜ ተክቢራ ማለት ነው። አጠቃላይ 6 ጊዜ ማለት ነው። ገብቶሻል? አሁን ያልኩት እየሰማሁት ነው። ተክቢራ ምንድነው? ሩኩም አለው አይደል? ሩኩም አለው፣ ስጁድ አለው ደግሞ። በጣም ይገርምሻል። እሺ ነድገምላችሁ። የዒድ ሶላት 2 ረካዓ ነው ባጭሩ። ስንት ረካዓ ነው? 2 ረካዓ ነው። የመጀመሪያው ተክቢረቱል ኢህራም አላሁ አክበር ካላችሁ በኋላ ሶላታችሁን ስትጀምሩ አላሁ አክበር ብላችሁ ይሄ ተክቢረቱል ኢህራም ይባላል። እሺ ከዛ በኋላ በተከታታይ 6 ጊዜ ተክቢራ ማለት ከዚህ ከተክቢረቱል ኢህራም ጋር ስንት ተክቢራ ነው? 7 ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር 3፣ አላሁ አክበር 4፣ አላሁ አክበር 5፣ አላሁ አክበር 6፣ አላሁ አክበር 7። ከዛ በኋላ ሱረቱል ፋቲሃን መቅራት ይወታችኋል። ከዛ በኋላ የምታውቁትን ሱራ ትቀራላችሁ። ከቻላችሁ ሱረቱል አዕላ ሰቢሕ እስመ ረቢከል አዕላ ቢሆን መልካም ሱና። ያልቻለ ሰው ደስ ያለውን መቅራት ይችላል። ከዚያ ሩኩዕ ትወርዳላችሁ። ከዚያ ሰሚዐ አላሁ ሊመን ሐሚዳ። ከዚያ ስጁድ ትወርዳላችሁ። ከዚያ በኋላ ተጅሊሱን በይነ ሰጅደተይ በስጁዶች መካከል ትቀመጣላችሁ። ከዛ በኋላ ስጁድ። ከዛ ከስጁድ ስትነሱ ጊዜ አሁንም ሁለተኛው ረካዓ ላይ አላሁ አክበር አላችሁ። ከዚያ በተከታታይ 5 ጊዜ በአጠቃላይ 6 ይወጣችኋል። ከስጁድ እንደተነሳችሁ ቀጥታ አላሁ አክበር 1፣ አላሁ አክበር 2፣ አላሁ አክበር 3፣ አላሁ አክበር 4፣ አላሁ አክበር 5፣ አላሁ አክበር 6። 6ኛ ክፍል ትዝ አለኝ በኋላ። ከዚያ በኋላ ተክቢራት 6 ጊዜ ካላችሁ በኋላ ከዚያ ሱረቱል ፋቲሃን ትቀራላችሁ፣ ፋቲሃን ትቀራላችሁ። ከዚያ በኋላ እንደገና የምታውቁትን ስራ ትቀራላችሁ። እንትና ቢሆን መልካም ማነው هل أتاك حديث الغاشية ቢሆን መልካም ነው። እና ይሄ ነው በቃ
ከዛ ሩኩዕ፣ ከዛ ሰሚ አላሁ ሊመን ሐሚደ፣ ከዛ ስጁድ፣ ከዛ መሰላመት። ይሄን ይመስላልሽ። እሺ ጀዛከላ ኸይር። እንትን አንድ ወንድሜ ነበረና በዓመት ዓመት ሱቅ ነው የሚሰራው። በዓመት ዓመት ሁሌ ዘካ ያወጣል። እንዴት ነው? እሺ ዘካ የማውጣት መጠን እንትን አለው አይደለ? መጠን አለዋ። የሱቅ ደግሞ እንዴት ነው? ምን አልሽኝ? ዘካ የሱቁ የሚወጣለት ይታሰብና እሱ ዘካ ይወጣለታል፣ ይሰላና ይሄን ያክል ያወጣል ሊባል የሚችለው ራሱ የሚሸጥ ከሆነ ራሱ የሚሸጥ የእህል አይነት ከሆነ የምግብ አይነት ከሆነ ራሱ ይሰላል። ገብታችኋል? ነገር ግን ራሱ በዛቱ የማንተን ማይል ከሆነ ለምሳሌ መኪና አለች፣ ቤት አለ፣ እነሱ በራሳቸው ይወጣላቸዋል ወይ? ቤትና መኪና ለመሸጥና ለማትረፍ ተብለው የተቀመጡ እነሱ ማን ነው ለመስራት ለኪራይ የተቀመጠ ቤት ከሆነ ለኪራይ የተቀመጠ መኪና ከሆነ መኪና አይታሰብም፣ ቤቱ አይታሰብም። ተከራይተው የሚያስገኙት ገንዘብ ብቻ ነው የሚታሰበው። ልብ በሉ። ነገር ግን ለመሸጥ ያስቀመጥኩት ቤትና ለመሸጥ ያስቀመጥኩት መኪና እስከሆነ የዛኔ መኪናውና ቤቱ ራሱ ይታሰባል። ወጣቸው ያ ነው። አሁንም ልክ እንዲሁ የሱቅ እቃዎች ለመሸጥ በራሳቸው በዛታቸው ለመሸጥ የተቀመጡ ስለሆኑ ድረስ እነሱ ራሱ ይታሰባሉ። ብስኩትም፣ ከረሜላም፣ ቸኮሌት ራሱ ይታሰባል። በዓመት ዓመት ነው ማውጣት ያለበት። በየዓመቱ ነው ዘካ የሚወጣው። ዘካ ኒሳቡ አቅሙ ማነው መጠኑ እስካለ ድረስ እስካልቀነሰ ድረስ። እሱ ግን እጅህን ግን አይደክምህም እንዴ? እጅህን አይደክምህም። ግን የሚደክመኝ እኔና ባለ ይሄ ለኔ ራስ ጥያቄ ነው። በኋላ ራስን ጠይቄ ለብቻ ቁጭ ብዬ ኢንሻአላህ መልስላቸዋለሁ። አይሽ በጣም ከባድ ጥያቄ። እሺ እንትን እስካሁን ድረስ ሲጠየቅ ያልሰማሁት ዱባይ ለመለስ ነው። በቃ ተመለስ ይሻላል ከሱ መለስ ወላሂ ከራሴ ጋር ዝግ ውስጥ ገብቼ ነው እንደገና ወደ ሰው ሀገር በቃ እንመለስና ከደበረ ትችላለህ። ብትመለስ ነው የሚሻለው ለእኛ ሁሌ እንድትገባለን። ጥያቄ አለ ቀጥር አልጨረስኩም። ጥያቄ የለህም እንዴ? ስልክ ማስቀመጫ የለኝም፣ 5 ምናምን ብቻ ነው ያለን፣ ግን የስልክ ማስቀመጫ ላይ አላስቀምጥም። እሺ ዱባይ ጦርነት ነው፣ እንዋጋ እያልኩ ልሂድ በቃ። እሺ ጥያቄሽ ምንድን ነው? ቅባት ነገር ምናምን እጃችንም ቅባት ነገር ከነካን ውዱ አይገባም። ውዱ እንትን አይደለም፣ ግዴታ በሳሙና መታጠብ አለብን አይደለ? ጆሮአችን ደግሞ ስናብስ እንዴት ነው ማለት ፀጉራችን ቅባት ምናምን ስንቀባ ቅባት ነካዋልና ጆሮአችን እንዴት ነው? ቅባት ወይንም ቫዝሊን ለሁለት ይከፈላሉ። ወደ ሰውነታችን ውሃ እንዳይገባ የሚከለክሉ የሚያግዱ የቅባት አይነቶች ከሆኑ የዛኔ ቀድመን መጀመሪያ ከውዱ በፊት በሳሙና ቅባቱን ማስለቀቅ አለብን፣ ቫዝሊኑን ማስለቀቅ አለብን። አይታችሁት ከሆነ ውሃ ስታደርጉበት ጊዜ ውሃው ይንሻለላል፣ ይወድቃል መሬት ላይ፣ ወደ ሰውነታችሁ አይሰርግም፣ አይገባም። እንዲህ አይነት ከሆነ ቀድማችሁ መጀመሪያ በሳሙና ማስለቀቅ አለባችሁ። ሁለተኛ ደግሞ ምንድነው? ወደ ሰውነታችሁ ውሃ መግባትን የማያግድ ከሆነ የቅባት የሎሽን አይነት ምናምን እንዲህ አይነት ነገራቶች እነሱ ከሆነ ደግሞ ችግር የለውም። ወደ ሰውነታችሁ ውሃ ከመግባት የሚያግድ የቫዝሊን አይነት የቅባት አይነት ከሆነ ግን ቀድማችሁ በሳሙና ማስለቀቅ አለባችሁ ከውዱ በፊት፣ ካልሆነ ውዱ አይጸናም። ምክንያቱም ወደ ሰውነታችሁ ውሃው አይገባም፣ ያግደዋል ቅባቱ። አይሽ ጆሮአችን ሲሆንስ? ጆሮአችን አሁን ለምሳሌ ሁሌ በሳሙና እንታጠባለን። ጆሮ ችግር የለውም። ጆሮአችን ውሃ እንትን ማጽዳት ስለሆነ መቼም ጆሮሽን እዚህ ውስጥ ቅባት ትቀቢያለሽ እንዴ? አትቀቢም። ላይ ያለ እነሱ ከሆነ ውሃ የሚነካ ፓርት አለ የጆሮ ላይ። ይሄንን ውሃ እንደሚያግድ አይነት ነገር ከሆነ አስወግዱት፣ እሱንም ታጠቡት። እሺ
لقد علمت ما أنزل هؤلاء إلا رب السماوات والأرض يا سلام فرعوننا موسى አብዛኛው በቁርአን ላይ ታሪካቸው የተጠቀሱ ሰዎች ቢኖሩ ፊርዓውንና ሙሳ ናቸው። በጣም አስተማሪው ነው ታሪካቸው። ሙሳና ፊርዓውን እንግዲህ የሙሳ ነብይነት አደራረክ የሙሳ ህይወት እንዳለ አስደናቂ ታሪክ ነው። ለዚያም ነው አምላክ አላህ ከልጅነቱ ጀምሮ ያለውን ታሪክ በቁርአን ላይ ያወሳልን። ሙሳ እጅግ በጣም ከተክለ ሰውነቱን ጀምሮ እስኪ ያዩት አካል ነብዩ ሰለላሁ ዐለይሂ ወሰለም ገለጹት። ሙሳ ዐለይሂ ሰላም በጣም ረጅም ነው። ካነ ጠዊል ነብዩ ሰለላሁ ዐለይሂ ወሰለም ሲያዩት ጊዜ ወደ ሰባቱ ሰማይ አድርገው ሲመጡ በጣም ረጅም ነው አሉ። ረጅሉን አስመራ ጸይም ነው ሙሳ ዐለይሂ ሰላም ከአነሁ ምን ሪጃል ሸኑዓ ልክ ወደ ሱዳንና ምናምን አይነት ነገር አለ አይደል? የሆነ ሰውነታቸው ግብዳ የሆነ ሰውነት እንደዛ አይነት እንደሆነ ገለጹት። ጸጉሩ ደግሞ እንዲህ ላዛ ምናምን ይሄ ድልስ ያለ ጸጉር አለ አይደል? እንደዛ አይደለም። የዒሳ እንደዚያ ነው። የዒሳ ዐለይሂ ሰላም ጸጉር በጣም ለስላሳ ጸጉር ነው። የሙሳ ደግሞ ለስላሳ አይደለም። ልክ እንደ አፍሪካውያኖች ቁርጭጫ ላይ ጸጉር አይነት ነው። በጣም ግን ሰውነቱ ያበደ ነው። ሙሳ ጀግና ነበር። ማንንም አይፈራም። ሁሉም ነቢያቶች እንደዚያው ናቸው። ሙሳ ዐለይሂ ሰላም እንግዲህ ከልጅነቱ ጀምሮ ያለውን ታሪክ አላህ ሲገልጽልን ተመልከቱ። ታሪኩን መጀመሪያ ቀድመን ወዴት መመለስ አለብን መሰላችሁ? ወደ ያዕቁብና ዩሱፍ ዐለይሂ ሰላም ታሪክ መመለስ አለብን። ምክንያቱም ከዛ ይጀምራል። ከስር ከመሰረቱ እናንሳ።
ርዕሱ ምን ትላለህ? መጀመሪያ ርዕሱ ምን ትላለህ እኮ? ስለዚህ ልጠይቅህ፣ ከዛ ስለ ርዕሱ እናወራለን። እሺ ቀጥል እስኪ። አይ ገስት ላይ ኒቃቢስት ነበር ፕሮፋይሉ። እሺ ለማንኛውም ያው ነው፣ ምንም የተለየ ነገር የለውም። ፕሮፋይሉን አታውራው። ቀጥል። እሺ ገስት ላይ የሚያሳየው ሌላ ነው በነገራችን ላይ ለኛ ከላይ በኩል የሚያሳየው። እሺ ቀጥል። በቁርአን ዙሪያ ጠይቀነውና ይጋጫል ወይስ አይጋጭም የሚለውን እንድጠይቅ ፈልጌ ነበረ። በሃይማኖት ጥብቅነት እና በሃይማኖት ልዩነት በሱረቱ በቀራ ላይ 2:256 ላይ በሃይማኖት ማስገደድ የለም ይላል። ቀጥል እና በራስ ቁጥር ስላለው ሱረቱ በቀራ ላይ 2:256 ላይ በሃይማኖት ማስገደድ የለም ይላል። እሺ ይቀጥልና ሱረቱ ካርበላ ላይ ደግሞ 109:6 ላይ ሱረቱ ምን ላይ 2:256 እሱ ሱረቱል በቀራ ነው። እሺ ሁለተኛውስ ሱረቱ ቃልፈራ ላይ ማለት ነው። ሱረቱ አልምር ላይ ካፊሩን ያ 109:6 ላይ እሺ ለእናንተ ሃይማኖታችሁ አላችሁ ለኔም ሃይማኖቴ አለ። እሺ ቀጥልና ሱረቱ ተውባህ ላይ ደግሞ ምን ይላል? 9:5 ላይ አጋሪዎችንም ባገኛችኋቸው ጊዜ ስፍራ ገደሏቸው፣ ያዟቸውም ክበቧቸው ይላል። እላይም ሃይማኖት ማስገደድ የለም ይላል። ሁለተኛ ላይ ደግሞ 9:5 ላይ ገደሏቸው ክበቧቸው ይላል። ይሄን ሁለቱን ታስረዳኛለህ። ከዛ ሲቀጥል ደግሞ በሁለተኛ ጥያቄ ነው ቅድሚያ ልመልስልህ። እሺ አይ እንድትይዘው ብዬ ነው ስለማይመቸኝ ያዘው። አይ እየመለስኩልህ ብሄድ አይሻልም? እየመለስኩልህ ብሄድ እሺ። አይ አንድ ቆይ አንድ 30 ሰከንድ ጠብቀኝ። አሰማለሁ። እሺ እሺ እንግዲህ ጥያቄው ሱረቱል በቀራ ምዕራፍ 2 ላይ ላኢክራሃ ፊዲን ይላል። ላኢክራሃ ፊዲን ቀድ ተበየነ ሩሽዱ ሚነል ገይ የሚል ነገር ይናገራል ነው። በሃይማኖት ማስገደድ የለም። ቁርአን ላይ ምዕራፍ 2 256 ላይ ላኢክራሃ ፊዲን በሃይማኖት ማስገደድ የለም ተብሎ ተጽፏል። በሱረቱል ካፊሩን ላይ ለኩም ዲኑኩም ወሊያ ዲን ለእናንተ ዲን አለላችሁ ሃይማኖታችሁ አለላችሁ ለእኔም ደግሞ ሃይማኖቴ አለልኝ ተብሏል። እና አንደርስባችሁ አትደረሱብን አይነት ነገር ነው። ሱረቱል ካፊሩን ላይ እናንተ ሃይማኖታችሁን ተከተሉ እኛም ሃይማኖታችንን እንከተላለን ብሎ የሃይማኖት ነፃነት እንዳለ እንግዲህ ተናግሯል። በሃይማኖት ማስገደድ የለምም ብሏል ቁርአን። ያ ከሆነ ምዕራፍ 9 ቁጥር 5 ላይ ግደሏቸው ይላል እና ስለምንድን ነው የሚናገረው ነው ግደሏቸው የሚለው ነው። አንቀጹን ክፈትለት ማሂር አንድ ጊዜ 9:5ን ከ4 ጀምረን እናያለን። ስለማን እንደሚናገር ስለምን እንደሚናገር በደንብ እናያለን። ምዕራፍ 9 ሱረቱ ተውባህ ቁጥር 5 በሃይማኖት ስለማስገደድ የሚናገር አይደለም፣ የሚናገረው ስለ ጦርነት ነው። ከ4 ጀምረ ስታይ ሂስቶሪካል ባክግራውንዱን ልንገርን። እንግዲህ ከላይ ምዕራፍ ከቁጥር 4 ጀምሮ የሚናገረው ቃል ኪዳን የተጋቡ ህዝቦች ነበሩ። ምን ይላል? ከአጋሪዎቹ እነዚያ ቃል ኪዳን ይላል። ከፍ ብለህ ብታይ በሃይማኖት ለማስገደድ ሳይሆን የሚናገረው ቃል ኪዳን ስለገቡ አካላት ነው የሚናገረው። እሺ እነዚያ ቃል ኪዳን የተጋባችኋቸውና ከዚያ ምንም ያላጎደሉባችሁ በእናንተ ላይ አለ። እስቲ በእናንተ ላይ ወደዚህ ሳነብ ወደዚህ ታርግልኛለህ። በእናንተ ላይም አንድም ያልረዱባችሁ ሲቀሩ አለ። እነዚያ ቁረይሾችና ሙስሊሞች ቃል ኪዳን ይገባባሉ። ምን የሚል ከላይ በኩል እንደምትረዳው አትንኩን እኛ ማናካችሁ የሚል ቃል ኪዳን ተጋባቡ። ሙስሊሞቹ እነዚያን መንካት አይችሉም፣ እነዚያም ደግሞ ሙስሊሞችን እንዳይነኩ ቃል ኪዳን ተጋባቡ። አንዱ አንዱን ላይ ነካ፣ አንዱ አንዱን ላይ ገድል። ስለዚህ ከቁረይሾች ደግሞ ከፊሎቹ ቃል ኪዳናቸውን ጠበቁ፣ የገቡትን ቃል ኪዳን ፈጸሙ። ምን የሚለውን አትንኩን አናካችሁ የሚለውን እነሱን ከአጋሪዎቹ እነዚያ ቃል ኪዳን የተጋባችኋቸውን ከዚያ ምንም ያላጎደሉባችሁን በእናንተ ላይ አንድንም ያልረዱባችሁ ሲቀሩ እነዚህን አትንኳቸው አለ።
እነዚህ መንካት አይቻልም። አትንኩን፣ አነካችሁ፣ አትድረሱብን፣ አንደርስባችሁም ተባብለው ቃላቸውን የጠበቁ አጋሪዎችን እንደው አትንኳቸው አለ። ሰላማዊ የሆኑትን እሺ፣ እነዚያን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። እናንተም ቃላችሁን እንዳታፈርሱ። እነሱ ቃላቸውን እንደጠበቁት እናንተም ቃላችሁን ጠብቁ አለ። አላህ ጥንቅቆችን ይወዳልና። አይታል ቃል ኪዳን የተገባቡ አነካችሁ አትንኩን ተባብለው ቁጭ ያሉ ሰላማዊዎችን እናንተም አትንኳቸው፣ እነሱ አይነኳችሁ ነው ሐሳቡ። እነዚህ አንድ ናቸው። ሁለተኞቹ ላይ ያሉት እስከተባለ ሁለተኞቹ ላይ ያሉት ቃል ኪዳናቸውን አፍርሰው መጥተው እየተዋጉ ናቸው። ቁጥር 5 ላይ ቁጥር 5ን ክፈትላቸው። የተከበሩትም ወሮች ባለቁ ጊዜ ይላል አጋሪዎችን ባገኛቸዋቸው ስፍራ ሁሉ ግደሏቸዋል። እነዚህ አጋሪዎች የተባሉት ቃል ኪዳን ያፈረሱት ናቸው። ያዟቸው፣ እሺ ክበቧቸው። ለነሱም መጠባበቅ በየመንገዱ ተቀመጡ። ከዛ ወደ ጎን አድርግልኝ። ቢጸጸቱም ሰላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውንም ክፈቱላቸው አለ። እነዚህ እነማን ናቸው ከተባለ ቃል ኪዳናቸውን ያፈረሱ አካላት ናቸው። መጥተው የተዋጉ አካላት ናቸው። እጃቸውን እስኪሰበስቡ ወይ ሙስሊም ሆኖ ደግሞ ይህን ከዚህ እኩይ ተግባራቸው ከተመለሱ ያኔ እንተዋቸዋለን። ሰላማቸውን ምንድነው ቃል ኪዳናቸውን ጠብቆ ከተቀመጡ ማንነካቸው አይታል። ስለዚህ የሚናገረው ሰላማዊ የሆኑ ክርስቲያኖችን ወይ ምንድነው ሙሽሪኮችን ንኩ ሳይሆን ቃል ኪዳናቸውን ያፈረሱትን አካላት ተዋጓቸው ነው የሚለው። አንደኛ የጥንት ታሪክ ነው፣ የተፈጸመ ታሪክ ነው። ተነስና እንዲህ አድርግ የሚል ነገር አንድም ቦታ የለም አንቀጹ ላይ። ቀጥል ሚራክል እስኪ። እሱን ወደ ሁለተኛው ጥያቄ እንሂድ። እንግዲህ ያብራራው አጥንቋቸው አንቋቾች ተረድቻለሁ። ሌላ ጥቅስ ጠቅሰህ ልትነግረኝ እንደዚህ በጦርነት መጥቶ ወይ እንደዚህ የሚለውን ነገር ብትነግረኝ ብታብራራልኝ ደስ ይለኛል። ልክ አሁን አንተ ያስረዳኝ እንዳንተ መረዳት ነው ያስረዳኝ። አንተ ተከስከው አይደል? እኔ ተከስከው ላይ ነው ያለው። እንዳንተ መረዳት ሃይማኖትም ስለሆነ ቀጥታ አንተ መረዳት ነው የምታስረዳኝ። እኔ ደግሞ በሌላ ሳይድ ነው ያለው። የኔ መረዳት ደግሞ ሌላ ነው። ምን መሰለህ እዚህ አንቀጽ ላይ ያንተ መረዳትን በማስረጃ ታሳየኛለህ። ያንተ መረዳት በማስረጃ ታሳየኛለህ። እዚህ አንቀጽ ላይ የኔ መረዳት ሌላ ነው አልክ። እዚህ አንቀጽ ላይ አልክ። እዚህ አንቀጽ ላይ የኔ መረዳት ሌላ ነው አልክ። ያንተ መረዳት በማስረጃ ታሳየኛለህ። ለማን ሚራክል እኮ የነገርኩህ አንቀጹ ስለምን እንደሚናገር በማስረጃ ታሳየኛለህ። እኔ የተረዳሁበትን እኮ ነገርኩህ። አሁን ያነበብክልኝ ነው የተረዳህበት። ያንተ መረዳት ደግሞ ማስረጃ አለው። ራሱን ነው እኮ ነው መደግመህ። ስለማን ነው የሚናገረው? እሺ ጥቅሱ ይራከል። እንግዲህ በቃል ኪዳን ገቡላቸው። ሁለቱ ቃል ኪዳን ገቡ። ቃል ኪዳናቸውን ካፈረሱ ግን ምንድን ነው የሚለው? ግደሏቸው፣ ክበቧቸው አይደል የሚለው? ለምሳሌ ምን መሰለህ? እኔ አንተን ላነካ አንተ እኔን ላነካ ተስማማን እኮ እነዛን ቃል ኪዳን አፍርሰው ገብቶኛል። አስጨርሰኝ። ቃል ኪዳን አፍርሶ አንተ ሊገድል የመጣውን ጦር ከፈቱባቸው ወይ ሊገሉባቸው መጡ የሚል ማስረጃ ወይ አሳየኝ ነው እንጂ አሁን አንተ እንደተረዳው እኮ ነው። ልክ ነህ። እሺ ላንተ መረዳት እስቲ እንጋልስተ ይሄን ጥቅስ ያብራራ ሌላ ጥቅስ ገልጸህ ንገረኝ ነው። እሺ ይሆናል። እስቲ ማይር ክፈትለት። አረ ማይር ፈጣን ከሆነ ኔትወርክ ና ክፈትለት። እዛ 95 ስለማን እንደሚናገር ሰይፍ መዝዞ ስለመጡ አካላት አልክ ይላል። እሺ ተፍሲሩ ነው እዛው። ኦኬ 13 ላይ ክፈትለት። እዛው ወረድ ብለህ እዛው እሱ የጠቀሰው 13 ላይ እኔ ተፍሲሩን ነበረ። እሺ ተፍሲሩን እንተውና 13 እንክፈትለት። እዛው ቁርአኑ ላይ እዛው 13 እንክፈትለት። ሚራክል በደንብ ስማ። እሺ 95 ላይ ጠቀሰው ወደታች ወረድ። እዛው ቁርአኑ ወደታች ስንወርድ እሺ ይሄው ቃል ኪዳናቸውን በማፍረሳቸው ረጋም ናቸው ይላል። እነዛ ቃል ኪዳን አፍርሰው የመጡት የተረገሙ ናቸው ነው። ልቦቻቸውንም ደረቆች ያደረግን። ቃላትን ከቦታዎቻቸው ወደ ጎን አርግልኝ። ወደዚህ ወደ ጎን አርግልኝ። ወደ ጎን ጨርሻለሁ። ወደ ጎን አርግልኝ። ወደዚህ መልሰው። እሺ ይለውጣሉ። በእርሱም ከታዘዙበት ነገር ፈንታን ተው። ከነሱም ጥቂቶች ሲቀሩ ከነርሱ
ከእነርሱ የሆነን ክደት ወደዚህ መልሰው የምታውቅባቸው ከመሆን አትወገድም። ከእነርሱ ይቅርታ አድርጋ። ይሄ ሌላ ነው። ቃል ኪዳናቸውን በማፍረሳቸው ረገምናቸው። ይሄ ሌላ ቦታ ነው ያለው። ማሂር ይሄ ስለ አይሁዶች ነው የሚናገረው መሰለኝ። እዛው 9:5ን ክፈት። 9:5 እስከ 7 ድረስ እንውረድ። ቆይ ሐሳቡ ተመሳሳይ ነው፣ ግን አይ ቲንክ ስለ አይሁዶች ነው የሚናገረው። እና ቆይተው እንትና አንድ ዳይላ ቴንክ ዩ። እሺ እንደዚህ ይላል፣ መሐላዎቻቸውንም ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች እነሱ ለመጀመሪያ ወደዚህ ወደ ጎን አሳነብ ወደ ጎን ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸው? ትፈሯቸዋላችሁ? እነዚህ ጦርነትን ስለጀመሩ አለ እነሱ ለመጀመሪያ ጊዜ ምን የጀመሯችሁ ሲሆኑ ለምን አትዋጓቸውም ይላል። እነሱ አይደለ የጀመሩት፣ ታዲያ እናንተ ለምን አትዋጓቸውም ይላል። አይታል 13 ላይ ጦርነትን የጀመሩት እነሱ ናቸው። ለምን አትዋጓቸውም ብሎ ቁርአኑ ይናገራል። እነሱ አይደለ የጀመሩት ወይ እያለ ነው ጦርነቱን። እና ትፈራላችሁ ወይ ነው። አይታል አንቀጹ እንደዚህ ነው እየተናገረ ያለው። ስለዚህ ጦርነትን የጀመሩት እነሱ ናቸው። በዚህ ምክንያቱም ተዋጓቸውም ይላል፣ እንዳትፈሯቸውም ይላል። ይሄው እዛው 13 ላይ ሚራክል ማይክ ክፈት። ከዛ የቀጠለ ወርታች ስትወርድ ታገኛለህ። 5 ላይ ተቀስቀው 6ን 7ን 8ን 9ን 10ን 11ን 12ን 13 ስታነብ ተመሳሳይ ታሪክ ነው። ጦርነት ማን ቀድሞ እንደጀመረ እዛው ተናግሯል። እንደዛ ከሆነ ቃል ኪዳናቸው ምን ነበር ማለት ነው? ቃል ኪዳናቸው ያፈረሱበት አጥንቱን አነካችሁ። በምን መንገድ ነው አጥንቱን አነካችሁ? ከለካችሁን እንገላችኋለን። አለመገዳደል አንዱ ላይ ገድል ነው ስምምነቱ። የአላህ መልእክተኛ ከመካ ወደ መዲና በተሰደዱበት ጊዜ ከመካ ጣዖት አምላኪያን ጋር የሰላም ስምምነት ተፈራርመው ነበር። የሰላም ስምምነቱ አንደኛውን ላይ ነካ ነው፣ አንደኛው ላይ ገድል ነው። ይሄ ነው የሰላም ስምምነት የሚባለው። ቃል ኪዳን ተገባቡ። ከዛ ቃል ኪዳናቸውን በማፍረስ ደግሞ አንዳንድ ሙስሊሞች ተነጥለው ወደ ሌላ ሀገር ሲሄዱ ቁረይሾቹ መግደል ጀመሩ። እንትናቸውን ትሪቲያቸውን አፍርሰው። በዚያ ምክንያት ቃል ኪዳናቸውን የጠበቁትን ማንም አይነካቸውም። ቃል ኪዳን አፍርሰው የተጋደሉትን ግን አንቀጹ ተጋደሏቸው አለ። እናንተ እንዳትለቋቸው አለ። በቃ ስለዚህ ነው የሚናገረው አንቀጹ። ኦኬ ልክ ነው ብለህ ታስባለህ? ልክ ነው ብዬ አስባለሁ። ለምሳሌ አንድ ሰው እናትን ለመግደል ቤት መጣ፣ ምን ታደርገዋለህ? ኖ በሶስተኛ ተውና እንደ አምላክ አንተና እኔ እዚህ ሆነን አሁን አንተም ስማኝ፣ እኔና አንተ እዚህ ያለን አንተም የአምላክን ቃል ጠብቃለሁ ትላለህ፣ እኔም የአምላክን ቃል ጠብቃለሁ እላለሁ። አረን ያ ማለት ምንድነው? ሰውን በፍቅር አቀርበው፣ ውደደው፣ ተንከባከበው፣ እንደዚህ አድርገው ነው። ለምሳሌ አምላክ ምድራዊ ሕግ ይሰጣል። ልክ ነኝ? አምላክ ምድራዊ ሕግ ይሰጣል አይሰጥም? ይሰጣል። ምድራዊ ሕግ ይሰጣል። አምላክ ይሰጣል። ጥሩ ነው። ለምሳሌ አንድ ሰው እናትን ለመግደል ቤት መጥቷል። ምንድነው ያንተ ሪአክሽን? በሶስተኛማ እገድለዋለሁ ማለት እንትን ማለት ነገር ግን አሁን ኃጢአት ይሆንብሃል በመግደል ኃጢአት ነው። እናትን ቢገልስ እሱ ኃጢአተኛ ነው፣ እኔም ኃጢአተኛ ነኝ። በቃ መግደል የሚባል ነገር የለም በእስልምናችን ዝም ብለህ ይኸው የሚል ነገር የለም። እሺ አምላክ ስለዚህ አላህ ምንድነው የሚለው ማለት ነው? የሚገላችሁ ግደሉ። ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? የሚገላችሁ የመጣውን አጨብጭቡ አይልም። በነገራችን ላይ እኛ ደስ የሚለው ፓርት መልሷቸው አናቱን ምተው የሚለው አንተ ጋር አናቱን ምተው ይላል። አናቱን ምተውና እሱን አመጣልሃለሁ ቀጣይ ላይ። አረ አሳያለሁ በደንብ ነው ማሳየህ። አባቱን የሚሳደብም ይገደል ነው የሚለው። በነገራችን ላይ የሚሳደብ አይደለም እናትን ሊገድል መጥቶ ከሰደብክ ቆሻሻ ካልክ እዛው ሰይፈው ነው የሚለው መጽሐፍ ላይ። ስለዚህ እኛ የኛን ግልጽ አሁን ስለራስህ ነው። ስለአንተ አውራኝ ነው።
አንድ ጊዜ የኛን ግልጽ ሳረግ አምላክ ከመሬት ተነስታችሁ ሰውን ንኩ አይልም፣ ሰውን ግደሉ አይልም። ነገር ግን ሽብርተኛ የሆነ አካል ሰላም የማይፈልግ ከሆነ ህዝብን ለማጋደል የመጣ ሰላምን ለማጥፋት የመጣው ካለ እንዳመጣጡ መልሱት ይላል። ቤታችን ገብቶ ቤተሰብ እየገደለ ቁጭ ብለ ቆሎ አትበላም፣ እንዳመጣጡ ማጅራቱን ትመታዋለህ። እናትን ገሎብህ አትቀመጥም። ኦኬ ትከላከላለህ። አምላክ ፈቅዶልኛል መከላከልን፣ ቤተሰቤንም መጠበቅ ፈቅዶልኛል፣ እንዳመጣጡ መመለስን ፈቅዶልኛል። ያንን ተገብራለሁ። ምድራዊ ህግ ይባላል። ለምሳሌ አንድ ሰው ወንድምህን ገደለው። በእስልምና ሸሪዓ ኢንቴንሽናል ተነስቶ ስለሆነ የገደለው ይገደላል። ኦኬ ገድሎ ቁጭ ብሎ ቆሎ አይበላም። ምሩ ይደረገው ይገደላል። ህፃን ደፍረ ከገደልካት ብዙ ጊዜ ኢትዮጵያ ውስጥ ሰው የሚፈጠረው ህፃን ደፍሮ ምናምን የሚገሉ ሰዎች አሉና ሄቨን የምታውቃቸው ከሆነ ሄቨን አሁን ተደፍራ የተገደለችው ህፃን ማለት አላህ ሱብሃነሁ ወተዓላ ለነሱ ያስቀመጠው ህግ ምንድነው? መግደል። ሰዎቹን እንደዛ ያደረጉን ሰው መግደል ኃጢአት ነው እንዴት ትገለው አይባልም። ኦኬ ወንጀለኛ የሚገባው ቅጣት ካልተሰጠ ወንጀል ይስፋፋል። እስልምናችን ወንጀለኛን እንዳመጣጡ መመለስ የሚገባውን ቅጣት መስጠትን አስተምሮናል። ለዛ ነው ሳውዲ አረቢያ ላይ እንዲህ ያሉ ወንጀሎች አይበዙም። ኢትዮጵያ ውስጥ ህፃናት እየተደፈሩ የሚሞቱት አንዱ አሲድ የሚደፋው ፍትህ ስለሌለ ነው። እሺ የሚገባቸውን ቅጣት ስለማያገኙ ነው። ደፍረህ 30 ዓመት ትታሰርና ቁርስ ትበላለህ፣ ሽሮ ምሳ ትበላለህ፣ ራስም ትበላለህ። ታስረ በነገራችን ላይ ሶስቱንም ትበላለህ፣ ትቀለባለህ ቁጭ ብለህ በህግ አሁን ባልንበት ከሄድን። እስልምና ግን ይገለውና ማስተማሪያ ያደርገዋል። ከዛ ሰው መፍራት ይጀምራልና በቃ ይሄንን ደንግጓል። እኛ አናፍርበትም፣ በደንብ እንናገራለን። አንዴ ቆይ በር መክፈት አለብኝ፣ ጠብቀኝ። ኦኬ ይሰማል። ሚራክል ሚራክል በእስልምና ያለው አስተምሮ ይሄ ነው እና አንተ በብሉይ ኪዳን ዘመን ብትኖር ልጅ የማይታዘዝ ቢሆን ትገድለዋለህ? ኪዳን ጊዜ አለፈ። አሁን አዲስ ኪዳን ላይ ስለሆነ አይ ብትሆን እሺ በዛ ዘመን ችግር የለውም። እሺ በዛ ዘመን ሌሰን በዛ ዘመን ላሉ ሰዎች የማይታዘዙ ልጆቻቸው የሚሰክሩና የሚጠጡ ልጆቻቸውን እግዚአብሔር እንዲገድሉ አዟል ብለህ ታምናለህ? እግዚአብሔር አያዝም። እሺ ክፈትለት አንዴ ማሂር። መጥፎን ያዛል ብዬ ስለማላስብ ማሂር አንዴ ክፈትለት። ኦሪት ዘዳግም ክፈትለት። ሰፊ ላድርጉት አንዴ። ምዕራፍ ቁጥር ስንት? በትልቁ አድርጉኝ። ምዕራፍ 21 ቁጥር 18 እስከ 21 ያለው ምዕራፍ 20 ከቁጥር 18 እስከ 21። እሺ በትልቁ አድርጉኝ። ትሪል አልችልም እኔ ማሂር አንዴ አንብብልን። ምዕራፍ 20 ቁጥር 18 ከሱ ጀምሮ እስከ 21። ኦኬ ይሄኛው እንደሱ አይልም። ነገር ግን አማልክቶች ያደረጉትን ርኩሰት ሁሉ ታደርጉ ለእናቱ ቃልና ለአባቱ ቃል የማይታዘዝ የሚለው ምዕራፍ 21 ላይ ነው። ምዕራፍ 20 ላይ ነው። ሲሄድ ምዕራፍ 21 ሂድ 20 ላይ ከሌለ ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ
ቢቀጡትም የማይሰማቸው ልከኛ አመፀኛ ልጅ ቢኖረው አባትና እናቱ ይዘው ወደ ከተማ ሽማግሌዎች ወደሚኖርበት ስፍራ በር ያምጡት። የከተማውን ሽማግሌዎች ይህንን ልጃችን እልኸኛና አመፀኛ ነው፣ ለቃላችንም አይታዘዝም፣ ስስታምና ሰካራም ነው ይበሏቸው። የከተማው ሰዎች እስኪሞት ድረስ በድንጋይ ይወገሩት አለ። ሰምተሃል? ሚራክል ሰምቻለሁ። ታዲያ እግዚአብሔር አዘዛቸው የምትለኝ ነው? ኮሜንታሪ ልስጥህ። እግዚአብሔር እንዳዘዘ ኮሜንታሪ ላጣቅሰል። የእግዚአብሔር ኮሜንታሪ ሳይሆን ጠቅስ ጠቅሱ የሚያብራራ አትቀበለውም? ኮሜንታሪን አትቀበልም? ነው አሁን እኔ ጠቅስ ስጠኝ ነው ያልኩህ። አሁን ወደዛ ወደዚህ ካው እሺ፣ ኮሜንታሪ ማትቀበል ከሆነ ችግር የለውም። በቃ ተስማምተናል። ኮሜንታሪ አልቀበልም ካልክ ሊስን ችግር የለም። ኮሜንታሪ ይኸውልህ፣ ኮሜንታሪ አልቀበልም ካልክ ችግር የለም። ጥያቄ እኮ መልስ እኮ ነው። አሁን እኔ ያው ከፈተልህ እንድታስረዳኝ ነው የጠየቅኩህ አይደል? በሃይማኖት እንድታስረዳኝ እንድታብራራ የተቃወምኩ እኮ አሁን እሱንማ በደንብ ገለጠልህ እኮ። ይኸውልህ እሱ በደንብ ገለጠልህ። እንደዚህ ነው ብዬ አልጠየቅህ፣ እየተከራከርኩ አይደለም። አብራራ እኮ ስማኝ፣ የእሱን አመለካከት ነገረኝ። እሰማለሁ። አንድ አስጨርሰኝ። የእሱን አመለካከትና የቁርአኑን አመለካከት ነገረኝ። መቀበል አለመቀበል የኔ ጉዳይ ነው። ጨረስን፣ አለፈ። አሁን ወደ ሌላ ጥያቄ ልሂድ። ቆይ ወደ ሌላ ለምን ትሄዳለህ? ይሄንን ልታው ነው? ከዚህ ለማምለጥ ነው? ወደ ሌላ እንሂድ የምትለው ጄክ እኮ ለምን ወደ ሌላ እንሄዳለን? አሁን መበሻሸቅ ምናምን እንደዚህ እንትን ሳይሆን እኮ እንጨርሰው፣ ይሄንን እንጨርስ። ለምን አንጨርስም? ለምን ይኸውልህ፣ እንደዚህ እኮ እያልኩ ማለት መዛዛግ ነው የሚሆነው። አንተ አይደለም መዛዛግ አይደለም፣ በቀጥታ አሳይሃለሁ። እኔ እግዚአብሔር ያዘዘበትን በቀጥታ አሳይሃለሁ። እግዚአብሔር የሚል አሳይሃለሁ። አላህ እንደዚህ ብሏል እያልኩ እኮ ልቀጥል እኮ ነው እኮ። አብራራለን፣ አንተ አብራራለን እኮ አብራራለን። እኛ አሁን ያንተ ማብራሪያ እንፈልጋለን፣ ያንተን ማብራሪያ እንፈልጋለን። እንደዚህ ድርቅታ እኮ አይሰራም። ይኸውልህ በቃ አስረዳኝ አይደል? መቀበል አታስረዳም? መጽሐፍን አታስረዳም? መጽሐፍን አታስረዳንም? ለአንተ ለማይቀበል ሰው አላስረዳም። እንደዛ ከሆነ አንተም ለማትቀበል አናስረዳህ ማለት እንችላለን እኮ። እኛም እንደዛ ከሆነ እሱ መብት ነው። ጠይቁን እንጠይቅ ስላልከኝ ነው የገባሁት እንጂ ለምን አሁን ማምለጫ ስትሉ ለማይቀበል አናስረዳችሁም ማለት ጀመራችሁ? ኖ እሱን ያመለካከት ነው ናችሁ ብለህ ሳይሆን ምንድነው? ኧረ ሚራክል ተው እንጂ አስረዳን። መቀበል አለመቀበል የኛ ድርሻ ነው። አንተ አስረዳን። ካንተ የሚጠበቀው ማስረዳት ነው። አንል ጄክ ዝም ብሎ መዛዛግ ነው የሚሆነው። የሆነ አንተ ጠይቃለህ፣ መጽሐፍን አታስረዳም። ኧረ ከባድ ነው። በቃ ችግር የለውም። እሺ ይሁንልህ። ሚራክል እንደው ይሁንልህ፣ ለመግባባት ያክል ይሁንልህ። መጽሐፌን አላስረዳም ካልክ ይሁንልህ። እሺ ቀጥል። እሺ ጥያቄን በጥያቄ ከሆነ እኮ አይሆንም እኮ። በቃ አይቀጥል። እኔ ትችሃለሁ። መጽሐፌን አላስረዳም ካልከን እኛ እኮ ጥንትንም ቢሆን እየጠየቅንም ቢሆን የሚያስረዳን አጥተናል፣ የሚመልስልን። ግን አንተ ደግሞ በግልጽ እንደውም አላስረዳም ማለት እንደዚህ ለመባባል አይደለም የገባሁት። ማነው ጄክ ሰማኛለህ እኮ እየተጠየቁ ነው ያለሁት አሁን አንተ። ወይ ጉድ! አንድ ሚራክል ቆይ ማይራ ቆይ አንድ ይጨርስ መበሻሸቅ አይደለም። ጨርስ። እሺ እንደዚህ አይባልም። በቃ እምነት ተቀብሏል። እምነቴ ነው ምን ተቀብያለሁ አይደል? አዎ ያንተን ነፃነት አልጋፋም፣ የኔን ነፃነት አልጋፋም። እስካሁን አንተ አሁን ድንጋይ አምላክ ነው ብዬ ማምለክ ይችላል አይደል? አንተ ልትከራከረኝ አትችልም። ለምን አልከራከረም? በደንብ ነው የምከራከረ እንጂ እኔ እከራከራለሁ። ድንጋይ አምላክ አይደለም። ነፃነቱ አለ። እሺ አንድ ሚራክል አዳምጠኝ። አንድ ሚራክል አዳምጠኝ። እሺ ይኸውልህ መጽሐፋችን ጠየቅን አይደለ? ስለ መጽሐፋችን ጠየቅን፣ ጥቅስ ጠቅሰህ ማለት ነው። አስረዳን። ካላ አስረዳ ገብቶኛል። ገባ። አሁን ደግሞ ቆይ አንድ አስጨርሰኝ እንጂ። አሁን እየተጨቃጨቅ ያለው አንተ ነህ። ለምን አታስጨርሰኝም? አሁን ደግሞ እኛን ጠይቀህ አንተ ደግሞ አስረዳን ነው እያልን ያለ ነው። አንተ አስረዳን፣ እኛ እናዳምጣለን ነው እየተባልክ ያለው። ገብቶሃል? ሚራክል እያልኩ ያለሁትን
እኛን ጠይቃለን አንተ ታስረዳናለህ። ልክ አንተ እኛን ጠይቀህ እንዳስረዳንህ ማለት ነው። እንደዛ ካልሆነማ ጠጅ ቤት ሆነ ማለት እኮ ነው። ይሁን እሺ፣ ቀጥል በቃ ዝም ብለህ ጠይቅ። እሺ እስልምና ላይ ጠይቅ፣ በቃ ትተነዋል። እሺ ጠይቅ። ለምን እንጂ ቅድም እኮ ጠይቅ። ይሁን ሰላም ምን አለው? አይ ማይር ይለፈው በቃ። አይ እንደው ለመግባባት በሚል ለመግባባት እንደው ያው ትሁትም ለመሆን ለመግባባትም በቃ አልጠየቅም ካለ ባይብል ይጠይቀን። አልጠየቅም ካለ ይጠይቀን በቃ። አዎ ማይር ምን ማድረግ ይቻላል? አሁን ምንም ማድረግ አንችልም እኮ አልጠየቅም ካለ ሚራክል ጠይቅሽ አሁን። ኦኬ እሺ ይቅርታ አንዴ። እሺ በእንትን ዙሪያ ነው የምጠይቀው፣ የአልኮል መጠጥ ዙሪያ ማለት ነው። አይሰማም? ይሰማል። ጠይቅ፣ ጥያቄን አቅርብ። እሺ ምን ይላል መሰለህ ሱረቱ አል-ናህል ላይ እሺ በገነት ውስጥ መጠጥ አለ ወይ ነው ጥያቄ? ከራስ ጨርሰኝ እንድታብራራልኝ ነው ጥያቄ እኮ ጠይቅ። ያው እሱ እሺ ጠይቅ። ያው ነው አዲስ ጥያቄ አታምጡም ብዬ ነው። ጠይቅ። እሺ ልገላግልህ ብዬ ነበር። እሺ ጠይቅ። ደሬ ስላልታስረዳኝ እንጂ እኮ ስለኔ ልታስረዳኝ አይደለም። እሺ ከዚህ ጥያቄ ውጪ ካመጣ ነው ይቅርታ ጠይቃለሁ። ጠይቅ። አሁን ካልኩት ጥያቄ ውጪ ካመጣ ይቅርታ ጠይቃለሁ። ጠይቅ። ሰሞኝ ሰው 1667 ላይ ሱረቱ አል-ናህል ላይ ማለት 1667 ይቅርታ መንገድ ላይ ስለሆነ እሺ እንትን ነው። እሺ ምን ይላል መሰለህ ከወይን ፍሬዎችና ከተምሮችም የሚያሰክር መጠጥና መልካም ሲሳይን ትይዛላችሁ ይላል። ያው እንዳልኩ ነው። ያው ይሄንን ለመጠየቅ ነው ወይ እንዳልኩ ነው። ምንድነው? አዎ ነው እኮ እንድታብራራልኝ እኮ ስለገባኝ ነው። አዲስ ጥያቄ አይደለም። ላብራራለህ ብዬ ነበር እኮ። ለምን ትለፋለህ? እና ከገባ እንትን አትለኝ። ያው ብዬ ነበር አትቸኩል አልከኝ። እኔ ደግሞ አዲስ ስለማትጠይቁ ሁሌም ያልገላግልህ ብዬ ነበር ባጭሩ። ከዛ ይቀጥላል እኮ በዛው እሱን ታብራራልኝና ወይ ደግሞ ልጠይቅ በዛው አንድ ላይ። እሺ ጠይቅ። እሺ ገና ሱረቱ አል-በቀራ ላይ 2:19 ላይ ከሱ ያለውን ልዩነቱና እንትኑን እንድታስረዳኝ ፈልጋለሁ። አመሰግናለሁ። ማይር እኔ አሁን ካልኩት ጥያቄ ውጪ ነው የጠየቀው። እኔ እኮ ይገርሙኛል። ባጭሩ የለ በገነትና በምድራዊ ነገር ያለው የተለያዩ ናቸውና በገነት ውስጥ ውሃ አለ፣ ራሱ ውሃ አለ ስንል ከምድራዊ ውሃ ጋር ተመሳሳይ ነው። ኤግዛክትሊ ራሱ ነው ማለት አይደለም። ወተትም አለ ስንል ወተቱ ራሱ ከምድራዊ ወተት ጋር ተመሳሳይ ነው ማለት አይደለም። ለምን በገነት ውስጥ ያለው ነገር በአጠቃላይ አይኖች ያላዩት፣ ጆሮች ያልሰሙት፣ ልቦች በልቦቻቸው ያልጠረጠሩትና ያልገመቱት ነገር ነው ያለው። በጣም ድንቅ ከመሆኑ ጋር ማለት ነው። እና በገነት ውስጥ ምድራዊ ላይ ከሚገኘው አስካሪ መጠጥ የተለየ የሆነ መጠጥ ነው ያለው። የምድራዊ መጠጥን ስንመለከት የሰው ልጅን አእምሮውን አቅል የምንለው ወይንም አእምሮውን የሚያስት ነገር ነው ያለው። ነገር ግን በገነት ያለው መጠጥ ግን የሰው ልጅን አእምሮን የሚያስት አንኮንሺየስ ወይንም ደግሞ ከኮንሺየስነስ ወጥቶ ከንቃተ ህሊና ወጥቶ እንደፈለገ የሚዘባረቅበት ሁኔታ አይደለም ያለው። ነገር ግን በስም ይመሳሰላሉ። ከስም አንፃር ነው የሚመሳሰሉት። በይዘትና በአይነት ግን ፍጹም የሚመሳሰሉ አይደሉም። ይሄንን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ሌሎችም ሰሃቦችም ይሄንን አስመልክቶ ከስም ውጪ
በይዘትና በአይነት አይመሳሰሉም በማለት ገልጸውልናል ማለት ውሃ አለ ሲባልም በተመሳሳይ መልኩ መጠጥም አለ ሲባል በተመሳሳይ መልኩ ነገር ግን የሚያሰክርና ሰዎችን ራሳቸውን ግንዛቤያቸውን የሚስቱበት ሁኔታ የሚፈጠር አይደለም። ነገር ግን እነዚህ መጠጥ የሚበሉ ነገራቶች ምናምን አሉ እኛ ገነት ውስጥ ማለት በገነት ውስጥ እንበላለን እኛ እንደዚህ አይነት ነገራቶች አሉ። ይሰማም ድምጼ ይሰማል ጄክ ተመለስክ ቀጥል ሳላ ቀጥል ከተመለስክ ሚራክል ቀጥል እስኪ የመለሰልን እንግዲህ ሰምተሃል ዞ ቀጥል 2:19 ላይ ያለውን በዛው ቀጥልበታ አንብቦና ጠይቀኝ ስለማይመቸኝ ነው አባቴ መንገድ ሲሆን ኦኬ አታነበውም ክፈትለት በቃ 2:19 ክፈትለት 2:19 ነው ሐሳቡ ምንድነው ሐሳቡን ንገረኝ ጥቅሱ ጋር ከመሄድ እኔ ሐሳቡን አውቀዋለሁ 2:19 ማለት ሱረቱል ሐጅ ነው ምንድነው አይ ሱረቱል በቀራ ነው የፈለገው 19 ላይ ማለት ሱረቱል በቀራ እስኪ አንበው ምንድነው የሚለው እሺ ሐሳቡን ዝም ብለህ ብትናገር እኮ መልሱን እንሰጣለን እኛ እናውቃለን ሁሉ ነው ወይም ምሳሌዎች ከሰማይ እንደወረደ አንድ ነው ይሄን ነው የሚፈልገው ሚራክል ከሰማይ እንደወረደ ዝናብ ባለበት 2:19 ክፈትለት 219 ይሄን የፈለገው ሚራክል አታውራ እንደ ሌላ ክርስቲያን እናስገባም እንደ የማያወራ ከሆነ ሚራክል ይሄ የሳሉና ከሚለው ለምን አታወራም ምንድነው የፈለከው ነው እኮ ያነበብኩልህ ነበር እኮ አይሰማም መሰለኝ መንገድ ላይ ስለሆነ አይሰማም ወደዛ ስትሄድ 219 ነው ቁጥሩ አዎ ሱረቱ 2:19 በመጠጥና ቁማር እንትን ላይ ነው እንደዚህ አእምሮን ከሚቃወም መጠጥና እዚህኛው ጋር ሲሳይን እዚህ ጋር አእምሮን የሚቃወም ከዛኛው ጋር ስለተቃረነብኝ ይቅርታ ቀጥል አይቃረንም ጄክ አስረድቷል እዚህ ጋር የሚናገረው አእምሮን ከሚቃወም መጠጥና ከቁማር ይጠይቋል በሁለቱም ውስጥ ጥቅም አለ ይላል ጉዳታቸው ግን በጣም ጥቅም ነው ምንድነው በጣም ታላቅ ነው ይላል ኦኬ በመጠጥም በቁማርም ውስጥ ጥቅም ሊኖር ይችላል ነገር ግን ጉዳታቸው ስለሚበልጥ አለ ራቁት የሰይጣን ስራ ነው ይላል መጠጥም ቁማርም የሰይጣን ስራዎች ናቸው ይላል ስለዚህ አላህ ከልክሏል ነው የሚናገረው ስለ ምድራዊ መጠጥና ስለ ቁማር ነው በጀነት መጠጥ አለ ሲባል መጠጥ አለ ሲባል በደንብ ስማ ቅድም ጄክ እንዳስረዳ ስለ ምድራዊ መጠጥ እያወራ አይደለም ስለሚያሰክር ስትጠጣው አናትን ስለሚያዞርልህ ስለ አረቄ ስለ ጠላ ምናምን ስለ ቢራ እያወራ አይደለም ኦኬ ስሙ ተመሳሳይ ነው ማለት ነው ይቅርታ እንደዚህ ተጋጨብኛል ምክንያት ልንገርህ አንደኛ እሱ ባስረዳይ መንገድ ወይም ፍሬ ሲባል እንደዚህ ዳይሬክት ወይም ፍሬ አይደለም እንደዚህ መጠጥ ሲባል መጠጥ አይደለም ብሎ አስረድቶኛል ቁርአኑም እንደዛ አይደለም ይሄኛው እና ይሄኛው እንዴት አድርጎ ለምሳሌ ይሄኛው ምድራዊ ነው ያኛው ሰማያዊ ነው ብሎ ነው የሚጠቅሰው ወይስ ለምሳሌ አያሰክርም ይላል አጠቃቀሱ ነው እዛ ላይ ቁርአን አያሰክርም ይላል እሺ ሁለቱም ጥቅም አላቸው ገብቶኛል አይደል ገብቶኛል እኮ አባባል አንዴ ይቅርታ እሺ እንደዚህ ይላል እንደዚህ ብሎ ያስቀምጣል ይሄው ምዕራፍ 37 ከታችም ኮስሞ ስለጥፎልሃል በእርሷ ውስጥም አለ በእርሷ ውስጥም ምንድነው በእርሷ ውስጥም ራስ ምታት የለባትም ይላል ወይ ደግሞ ምታት የለባትም እነሱም ከእርሷ የሚሰክሩ አይደሉም ይላል ጀነት ውስጥ ያለውን መጠጥ ስትጠጣ አሰክርም ይላል ያኛው የሚናገረው ስለ ከሚያሰክሩ መጠጦች አይደል ያለው 2:19 ሚራክል ቶሎ ንገረኝ እዛ ጋር ከሚያሰክር ነገር ይጠይቁሃል የሰይጣን ስራ ነው ያለው ስለሚያሰክሩ ነው አይደል እዚህ ጋር ደግሞ የጀነት
የጀነት መጠጥ የተባለው አያሰክርም ይላል። አያሰክርም ይላል። ፊት ለፊት የጀነት መጠጥ ይላል እዚህ ላይ ስላላነበብኩት ነው። ይቅርታ። አዎ በደንብ ከላይ በኩል ተመልከት። ከላይ በኩል ይኸው ምዕራፍ 43 ሹፍ 43 እንደዚህ ይላል። በድሎት ገነቶች ውስጥ ይላል። በድሎት ገነት ተመልከት። ፊት ለፊት ይታያል። ድሎት ባለበት ገነት ውስጥ ይላል። ፊት ለፊት የሚታዩ ሲሆኑ በአልጋዎች ላይ ይንፋሳሉ አለ። ከዛ ኦኬ በገነት ውስጥ ከዛ በኋላስ ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል። ገነት ውስጥ ያለ የሚመነጭ የወይን ጠጅ ያለ በእነርሱ ላይ ይዞርባቸዋል። ነጭ ለጠጪዎች ጣፋጭ የሆነች ይላል። ጣፋጭ ናት። ከዛ በኋላ እሺ በእርሷ ውስጥ ምታት የለባቸውም ይላል። በዛ ምታት የለባቸውም እነርሱም የሚሰክሩ አይደሉም ማለት ሲጠጡ አይሰክሩም ይላል። ይሄው አንተ ምድር ላይ ቀደም ያልከው ያሰክራል ይላል፣ ተከልክሏል ይላል። እዚህ ጋር ደግሞ የሚጠጡትም ጭራሽም የሚያሰከራቸው አይደለም ይላል። ስለዚህ የሚያሰከራቸው ካልሆነ እንዴት ነው አንተ ከዚህ ከምድራዊ መጠጥ ጋር ልታወዳደር የምችለው? ስለ አስካሪ ነው የሚናገረው እኮ ምድር ላይ ያለው፣ ያ ደግሞ የሚያሰከር አይደለም። በገነት ላይ መብላት መጠጣት እንዳለ ስለነገረኝ ተረዳሁ። አያሰክሩም። አንተ በምታምነው መንገድ እንግዲህ ወይን ጠጅ አያሰክሩም በሚለው ተረዳሁ። ቁርአኑ በሚያምነው ብላ ያው ነው ቁርአኑ። አንተ አይደለም የምትነግረኝ ቁርአኑ? የኔ እምነት ብቻ ሳይሆን የቁርአኑ እምነት ስለሆነ የኔና የቁርአኑ እምነት ነው። ያው ቁርአኑን አንተ አይደለም የምታምነው፣ ለዛ ነው አንተ እምነት ያው ይቅርታ። እሺ ስለዚህ በቁርአኑ እምነት መሰረት እንደዛ። እሺ እናንተ ጋር መጠጥ እንዴት ነው የሚታየው? ሚራክል እንዴት ነው የሚታየው ማለት ይከለከላል? ይፈቀዳል? ይከለከላል። እርግጠኛ ነህ? እርግጠኛ ነህ ሚራክል? አዎ። እሺ መጽሐፍ ላይ እንደዚህ ይላል። ሰው እንደዚህ ይላል። ሰው ሲጀምር ተስፋ ከቆረጠ መጠጥ ስጠው ይላል። እንደዚህ እሺ ማቴዎስ ወንጌል ይሄን ለላምብ ብለት ይሄን ቆይ ነገር ግን እላችኋለሁ ይላል ኢየሱስ ሲናገር በአባቴ መንግስት ከእናንተ ጋር ከዚህ የወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ ያልጠጣም አለ። ኢየሱስ ሲናገር ምን አለ? ዛሬ አልጠጣም ምንም ነገር አለ። በአባቴ መንግስት ግን ከእናንተ ጋር የወይን ጠጅ እጠጣለሁ አለ። በአባቴ መንግስት በመንግስተ ሰማያት ያኔ ለምንድነው የሚጠጣው ኢየሱስ? አይ የወይን ጠጅ አልኩህ አይደል? አንተ ልክ አንተ በተረጎምከው መንገድ ይሄንንም ተርጉሙ። እኛ ምን ተጣጣው የወይን አለ ልክ ምድራዊ እንደ ወይን አይደል ማለት አይደል? በዛ መንገድ ተረዳ። እሺ እዛ ሄጄ እጠጣለሁ ይላል። እዛም ሄዳችሁ ትጠጣላችሁ እንዴ? አንተ እንዳልኩህ አይደለም። እዛ ሄዶ ይጠጣል ልክ እንደ እናንተ እንደምታስቡት እዛም ነገር ምናምን የለም። ክፈትለት አንዴ ክፈትለት ነው የማቴዎስን ክፈትለት። ቆይ እኛ እንደምንጠጣው አይደል? በምን ነው የሚጠጣው? ና አንተ ንገረኛ። ቀጥታ የወይን አንተ እንዳሰብታኝ አይደለም። ይኸውልህ እሰማኛለሁ። አለ ለምሳሌ አላህ እጅ አለው እግር አለው ትለኛለህ። እጁ የታለ እግሩ አለው ተርጉምልኝ። እሺ እና አንተ ተርጉምልኝ አይደል? እንደዚህ አይደል ትለኛለህ። በቃ በዛ መንገድ ነው። እሺ ተርጉምልኝ። ይሄንን ተርጉምልኝ። ነገር ግን እላችኋለሁ በአባቴ መንግስት ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣም አለ ኢየሱስ። አሁን አልጠጣም፣ ወደፊት በአባቴ መንግስት ውስጥ ግን እጠጣለሁ ብለዋል። ተርጉም እስኪ። ምን ነው እንደዚህ ብለህ እኮ አይገባም። እኔ እንደተረዳው መረዳት ነው ያለው ነገር። ተርጉም። እሺ ተርጉም። የህይወት ፍሬ ነው እንጂ ቀጥታ የሚጠጣ መጠጥ አይደለም። ከወይን ፍሬ አዲሱን እስከምጠጣ ከወይን ፍሬ ከወይን ነው የሚለው ከህይወት አይልም። ከወይን ፍሬ ልክ ነህ። ከወይን ፍሬ ይላል። ይሄው ከወይን ፍሬ አንተ የተረጋው አንተ ፍሬው አይደለም፣ ትክክለኛው ፍሬ አይደለም። ከወይን ነው ከህይወት ነው የሚለው ቃሉ እኮ ነገርኩህ እኮ ከወይን ስላለ ወይን የምትለውን ትክክለኛ ዛፉን ተክሉን አይደለም። እኛ በመረዳት ነገር እንረዳዋለን። አንተ እኮ ምኑ ነው ታዲያ? ወይን የተባለው ምንድን ነው? እግዚአብሔር ቃሉ ማስረጃ አምጣ። ወይን የሚባለው የእግዚአብሔር ማነው? አንድምታ ክፈትልኝ እስኪ የቤተ ክርስቲያን መንገድ
እስኪ የቤተ ክርስቲያን አንድምታ አስጠኝ። አንድምታ ኧረ ቆይ ሰላ ከፍ ብሎ አንድ ሚራክል ከፍ ብሎ እዛው ከፍ ብሎ ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁም ከእርሱ ጠጡ አላቸው አይደል? ከዛ በኋላ እኔ ግን አልጠጣም አለ። እኔ በአባቴ መንግስት ነው የምጠጣው። አንተ አይተሃል? እና ተመለስ፣ ወጥቷል ወገናችን፣ ተመለስ። መጀመሪያ ለሐዋርያቱ ሰጣቸውና አጠጣቸው። እኔ አልጠጣም አላቸው። መጀመሪያ ለነሱ ሰጥቶ አጠጣቸው። እኔ ግን አልጠጣም፣ እዛ ሲሄድ ነው የምጠጣው፣ መንግስተ ሰማያት ጀነት ስገባ ነው የምጠጣው አላቸው። እነሱን አጠጣቸው። እኔ የምጠጣው መንግስተ ሰማያት ገብቼ ነው፣ ጀነት ውስጥ ነው የምጠጣው አላቸው። እና እንደዚህ ነው እንደዛ ነው ብሎ ይተረጉማል። ቃሉ ግን በግልጽ እንዳጠጣቸውና እሱ አልጠጣም እንዳለ ነው የሚናገረው። እና እዛ ሄጄ ኢየሱስ ጠጣለሁ ብሎ ተስፋ ያደርጋል። ባይዘይ ጥሩ እኮ ነው ቢጠጣ ምን ችግር የለውም። ምን አሪፍ ነው። ቢራ ነው ምንድነው ሶፊ ነው ወይስ ምንድነው? ለማንኛውም ዋትኤቨር ጥሩ ነው ቢጠጣ አንዳንዴ። ሃንጋውት አሪፍ ነው። ኦሜጋ ሰላም እንዴት ነህ? እግዚአብሔር ይመስገን። ምን ትላለህ? እስኪ መጠጥን በተመለከተ መነሻ ነጥባችሁን ግን አልተረዳሁትም። ወይ እሱን ንገረኝና መነሻ ነጥባችን መጠጥ እንዴት ይታያል የሚል ነው። በእስልምና ጠየቀኝ። በእስልምና ያለውን ነገር አስካሪ እንደሆነ ከሰይጣን ስራዎች መካከል ደግሞ እንደ አንዱ እንደሚቆጠር ነገርኩትና በክርስትና መጠጥ መጠጣት እንዴት ይታያል ብዬ ጠየቅኩት። ኃጢአት ነው አይቻልም አለኝ። ያንተ አቋም ምንድን ነው? አይ መጠጣት የሚከለክል ነገር የለም፣ መስከርን ነው የሚከለክለው። መጠጣትን አይከለክልም። የአልኮል መጠጦች ምናምን የመሳሰሉ ያው ለጤና ምናምን ስለሚጠቅም አልኮል ገደብ አለው ማለት ነው። ስለዚህ ለጤና ነፍሱ ለመረረበት መጠን ስላለ ነፍሱ ለመረረው ሰው ይላል መጽሐፈ ምሳሌ ላይ ቅዱስ ጳውሎስ የወይን ጠጅ ስጡትና ራሱን ይርሳ ይላል አይደለ? ኦሜጋ ለክፈትልን አንቀጹን እሱኛው ትርጉሙ ሌላ ነው። ድንገት ሐዋርያት ሥራ ላይ ምናምን ግን የምን ትርጉም ነው ሌላው? ድንገት አንተ ክፈተኝ ትርጉሙ ትነግረኛለህ። እስቲ ትርጉሙ ማወቅ ፈልጋለሁ። አይ ቆይ ነፍሱ ለመር ትርጉሙን እንስማ እስቲ ካንተ። አያስኬድልህም ነው ብዬ ነው። እሺ ችግር የለውም። ይጠጣ ድህነቱን ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት። ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ ድህነቱንም ይርሳ፣ ጉስቁልናውን ከእንግዲህ ወዲህ አያስብ። ምንድነው እዚህ ጋር እያለ ያለው? እሺ እዚህ ጋር እየተናገረ ያለው ስለ አዲስ ኪዳን ወይን ነው ማለት ይሰማላ? ማለት የአዲስ ኪዳን ወይን ስትል እሺ የአዲስ ኪዳን ወይን ያው የኢየሱስ ክርስቶስ እሺ ይኸው እንደ አጠቃላይ ሙሉ ሊሄድልህ ወይ ኋላም ግራ እንዳንጋባ ማለት ነው። እንደ አጠቃላይ መጠጥ አይከለከልም። በሐዋርያት ሥራም ላይ ምናምን በመሳሰሉ ቦታዎች ላይ ለሆድ ህመም ጥቂት የወይን ጠጅ ጠጣ ምናምን የመሳሰሉ የሚሉ ቃላትን ታገኛለህ። እዚህኛው ጋር ግን አንደኛ ቀጥታ ለመጠጥ እየተነገረ ነው ካልከኝ አረፍተ ነገሩ ለራሱ የሆነ ትርጉም የሚሰጥ ነገር አይሆንም። አንድ ሰው ስለጠጣ ምንነቱን ይረሳል ምናምን ነገር አይሄድልም። ካስፈለገ በሰውኛም ዘይቤ ልተረጎመው ትችላለህ። ይረሳል ኦሜጋ ራሱን ሊስት ይችላል። እሱ ስካር ነው፣ ራሱን መሳት ነው። ብርቱ መጠጥ ጠጥቶ 5 ጣት ወደ ላይ አድርገ ስንት ነው ብትለው 2 ነው የሚለው አለ። ልክ ነው። ይሄ አንድ ጣት አሳይን እስኪ ማለት ነው። በሱ መንገድ ነው የሚረሳው ነው የምትለው? አዎ ለምሳሌ አንድ ጣት ወደ ላይ ይዘህ ይሄ ስንት ነው ብትለው 5 ይልሃል። ብርቱ መጠጥ በጣም ቱቦ ውስጥ የሚተኙት ለምንድን ነው? ማታ ጠጥተው ወጥተው እኮ ቱቦ ውስጥ ጠዋት ቱቦ ውስጥ ራሳቸውን ያገኛሉና ራሳቸውን ብቻ ሳይሆን ጭራሽ ከናካቴ እንደናቸው ነው የሚረሱት። ስለዚህ ያው መጠጥ በዚያ ደረጃ ክፉ ነው። በነገራችን ላይ እናቱም ይደፍራል፣ ልጁም ይደፍራል።
ሌላስ ቢሆን ችግር የለውም። እሱን እያወራን ነው የሚለው ነገር ያስኬዳል። ኦሜጋ እንደዚህ እናድርግ እስኪ። ጠጣ ግን አትስከር የሚለው ህግ ያስኬዳል። ብላ ግን ያው ለምግብ አትገዛ፣ ገንዘብ ይኖር ግን ለገንዘብ አትገዛ እንደማለት ነው። ለምሳሌ ጠጣ ግን አትስከር የሚለው ነገር ትርጉም እንዳሌለው ላስረዳ። ኢንተሌክቹዋሊ ልንገርህ፣ ጠጣ ግን አትስከር ነው አሁን እያልክ ያለው። መጽሐፋችን መጠጣት አይከለክልም መስከርን ይከለክላል ስትል የመጠጥን ምንነት ያገናዘበ ትዕዛዝ ነው ወይ ነው። ለምሳሌ አንድ ሰው አንድ ጠጣ፣ እሺ ሚኒመሙ ምን ያህል ነው? እስኪ ጠጣ ሲል ምን ያህል ነው የፈቀደው? ኦሜጋ ምን ያህል ስንት በብርጭቆ? እሺ በብርጭቆ ንገረኝ። እሱኛው ልኩን የማወቅ የራሱ የሰውየው ኃላፊነት ነው። ልክ መጥገባውን በስንት አንተ በስንት ጉርሻ ትጠግባለህ ብል እና ሌላ ሰው ብጠይቅ የተለያየ ነው ምላሻቸው አይደል? የተለያየ ስለዚህ ኦኬ እንደዚህ ኦኬ ሊሚት የለውም እሱ ነው። ስለዚህ አሁን አትጥገብና ግን ምግብ ብላ ብለህ አሁን ትበላለህ። ነገር ግን በቃ ልጠግብ ስትል አስቀድመህ ግን ታቆማለህ። ይለያያል። መጠጥም ጋር ቢል ደግሞ ለምን በል እንደሚለያይ ምግቡና መጠጡ ይለያያል። ምግብ እየበላህ ግማሽን በልተህ ልታቆም ትችላለህ። ምንም የሚያስገድድ ነገር የለም። ነገር ግን መጠጡ ላይ ጠጥተህ መጠጥም እንደዛው ነው። በቃ ገደብን አስቀድመህ ታስቀምጣለህ። አይደለም መጠጥ ከጠጣህ በኋላ የሆነ ሰዓት ላይ ወሰድ ያደርግህና ለሌላኛው እንትን ይሰጣል እና ራስን እያስረሳ ምናምን ይሄድና መጨረሻ ላይ ሂሳቡ ሲመጣ ያንተ ሳጥን ጠጥተሃል ወንድሜ። አስተናጋጁ መጥቶ ሁለት ሳጥን የጠጣው ሁለት ሳጥን ከዛ ኖ የመጠጡ ምንነት የግለሰብ ድክመት ነው እንጂ የሃይማኖት አስተምሮን አይደለም እያወራ ያለው። አሁን ሰውየው አቅሙን መለካት አልቻለም ማለት ሃይማኖቱ ፈቀደለት ማለት አይደለም ነው። ሃይማኖቱማ ፈቅዷል እኮ ሁለት መጠጣትን ፈቅዷል፣ መስከርን ግን አልፈቀደም ነው። መጠጣትን ፈቅዷል። የመስከር ገደብ የለውም ካልከኝ ገደቡም አባ ገብረ ኪዳን ሁለት ፈቅዷል አይደለ? በእምነቱ መሰረት መጠጥ የሚቻለው ይፈቀዳል አልኩ እኮ መጠጥ ሁለት ምን ለምሳሌ እኮ እሳቸው እያስተማሯቸው ያሉትን ህብረተሰብ ስለሚያውቋቸው ነው። አባ ገብረ ኪዳን መጠጥ የሚፈቀደው ሁለት አሉ። ሁለት ይፈቀዳል ብሎ ተናግረዋል። ሁለት ምን ትምህርት የሚተረጉመው እንደ ተማሪው ሁለት ምን ጃምቦ ነው ወንድም ነው። ትምህርት የሚተረጉመው እንደየተማሪው ሁኔታ ነው። ቦታቸው ላይ በምን እንደሚጠጡ የሚያውቁት እነሱ ናቸው። ሁለት ምን እንጂ ጃምቦ ሁለት ጋን እኮ ቦታው ላይ በምን እንደሚጠጡ አሁን እኮ ምን አለ መሰለህ ዝም ብለህ እንትኑን በራስ አተረጓጎም ከሄድክ እስልምናም ላይ የሆነ አሁን በማህበረሰብ የሚረዳቸው ነገሮች አልተረጎምኩም እኮ አባ ገብረ ኪዳን በክርስትናችን ሎጂካልም እኮ የሚያስኬድ ሀሳብ አይደለም። ሁለት መጠጣት ይፈቀዳል ብለዋል። ግን ሁለት አትጥገብ አልኩ። የምትጠግበው በምንድን ነው? አልኮስ አሁን አንድ ሰዓት ሙሉ በልተህ ነው። አባ ገብረ ኪዳን ሊሚት አስቀመጡ። አባ ገብረ ኪዳን ሊሚት አስቀመጡ ሁለት ብለው። ሁለት ምን ነው ጥያቄው? እሳቸው እኮ ምን አለ መሰለህ አንዴ እንናገር። ምናልባት እሳቸው እኮ እንትን ነው አንድ ቤተክርስቲያን መምህር ናቸው እኮስ። ሁለት ምን ፈቀዱ እሳቸው እኮ የሆነ አባ ገብረ ኪዳን ብሎ አባ ገብረ ኪዳን አንድ የቤተክርስቲያን መምህር ናቸው እንጂ ቤተክርስቲያን የምትመራው ደግሞ በሊቅ ሳይሆን በሊቃውንት ነው። በጳጳስ ሳይሆን በሲኖዶስ ነው። ሀሳብ ተቀባይነት የለውም። የአንድ ግለሰብ አሁን ያ ንግግራቸው እሳቸውን አግኝተህ ማብራሪያ ራሳቸውን ትጠይቅና የእሳቸው ንግግር በሊቃውንት ሚዛን ተቀባይነት አለው የለውም እኮ። እሳቸው ንግግራቸውን ማብራሪያ ይሰጡበትና ተቀባይነት ካለው ይሰጣሉ። አንተ ልክ ነው ትላለህ፣ ልክ አይደለም የምትለው የእሳቸውን በአንተ እምነት መሰረት እሳቸው እንደዛ ብሎ መናገራቸው ልክ ናቸው ልክ አይደሉም? ሙሉን ስላልሰማሁት እንዲህ ነው ልል አልችልም። ስለዚህ እሳቸው ግን ሁለት ፈቅደዋል። ለማንኛውም ድንገት ስለመጠጥ ስላሉ
ሁለት ብለው ምንም የተናገሩት ነገር ስላሌለ ምናልባት ይሄን የሚሰማ ኦርቶዶክስ ሁለት ባርሜል ሊጠጣ ይችላል ነው። ምክንያቱም ሁለት ነው ያለው። ባርሜልም ሊያረግ ይችላል፣ ጃምቦም ሊያረግ ይችላል። ሊሚት አላስቀምጥም። ያው ዝም ብለህ ነው እንጂ ሁለት ባርሜል የማይገኘው ነገር ዝም ብለህ አታወራ። ግን ያው እሺ እሳቸውን ከቻለ ለምን ያጠጣ? እንደ ሃይማኖቱ ነው፣ እንደ ሃይማኖት አስተምሮ ነው እንጂ በእምነት እንትን ሊሚት የለውም አይደል እንዴ? ኦሜጋ እና እናውራ በሃይማኖት ፈቅዷል አልከኝ። እሱ እናውራ ና እምነቱ ላይ መጠጥ ፈቅዷል አልከኝ አይደለ? ፈቅዷል አልከኝ አይደለ? አይደለ? ለምሳሌ አንድ ሰው ልክ ነው ብሎ ሁለት ባርሜል ጠጣ፣ ጥፋቱ ምንድነው? እሺ ካልሰከረም እሺ ያው ካልሰከረም ሁለት ባር መብቱ ነው። ወጪውን አይጉዳው፣ ቤተሰቡን አይጉዳበት እንጂ አይስከር እንጂ ጋይስ ካልሰከረ ምንም ችግር የለውም። ጤናውን አይጉዳው፣ ቤተሰቡን አይጉዳ፣ ምንም ችግር የለውም። ኢኮኖሚውን ሲያቀውሰ ራሱ ያቆመዋል። ነገር ግን እኛ ስለዚህ አልተከለከለም ነው ሁለት ባርሜል መጠጣት ማረላ ምንም ከኔ ጋር ጋይስ ማለት እንደሆነ አታውቂም መሰለኝ። እሺ ግን አትጠቀሙ ጋይስ። ጌይ አላልኩም ጋይስ ነው ያልኩት። ኦሜጋ ምንድን ነው ያልኩት? አይ እሱንም እስኪ ጠይቅ የሚያውቁ ሰዎችን እኔ ሰምታችኋል። አልሰከርኩም ስለመጠጡ ነው ሲጀመር ሰካራም ሰው ሰክሯል። አንድ ያላወቀው ነገር ምን መሰለው ኦሜጋ ሰካራም ሰው ሰክር ያለው ብሎ አይናገርም እና በቃ የሆነ እስካልሰከረ አስር ባርሜል ካለ ገልብጥ ነው። በነገራችን ላይ አንደኛ 10 ባርሜል ካለ መገልበጥ ይችላል፣ አልተከለከለም። ሌላኛው ሰካራም ሰው ሰክር ያለውም አይልም፣ ይጠጣል ሰክር ያለው ብሎ የሚናገር ሰካራም ሲጀምር ግለሰብን እኮ ነው እያወራ ያለው። አሁን አይልም ሰካራም ሰክር ያለው። አንተ መንደር ውስጥ የምታውቀውን ሰካራም ሰው ነው እያሰብክ ያለው። አንተ ነው የምታውቀው። እንግዲህ አንተ መንደሮቹ ላይሉ ይችላሉ። እናንተ ናችሁ የምታውቁት ነው ብለህ የታውቁት ያንተ መንደሮቹ እናንተ የምትጠጡት እናንተ ናችሁ የምትጠጡት እኮ እኛ አይደለም የምንጠጣው። እሺ ሰካራ አቆ በቃ ስለመጠጥ የምናቆኛ ከሆነ ደግሞ ገደባችንን እናውቃለን። ኤክስፒሪየንሱ ያላችሁ እናንተ ናችሁ። እኛ አካባቢ ሰካራም የለም ይጠጣም የለም። በነገራችን ላይ አንተ አጠጣማ ስለመጠጥና ስለ ስካር ማታውቅ ከሆነ ምንም ነገር ማውራት አችልም ማለት ነው። ቱቦ ግን ታውቂዋለሽ እኮ ስለምታውቂው ነው እኮ መጠጡንም ተይው። እሺ ቱቦ ውስጥ ነው የማገኛቸው። ጠዋት ስራ ሲሄድ ክርስቲያን ኦርቶዶክሳን በተለይ ኦርቶዶክሳን ቱቦ ውስጥ ነው የማገኛቸው። አርጂን ውስጥ ወርቀው ወንድሜ። አይ እኔ ደግሞ እኔ ማቆን በግለሰብ ደረጃ እናወርደው አልኩ እኮ። አሁን አይ እኔ ሙስሊም ሆኖ ጌሾ አልወቅጥም ይልና መጠጥ ሳለ ግን ይሰለፍ ሞልቷል። ግን ይሄ ግለሰብ እንጂ ሃይማኖታዊ እንትን አይደለም። ያው ስራ አለመወደድን ነው እንጂ መጠጥ አለመወደድን አያመለክትም። ጌሾ አለመውቀጥ እሺ ችግር የለውም በቃ። እሺ ሉሲ አንተ ምንድነው የምትለን? እስኪ ሉሲ ምንድነው የምትለን? ማይክ ከፍተሃል። እኔ ከሱ የተለየ ነው የኔ እንትን ምክንያቱም መጠጥ አስካሪ መጠጥ የተፈቀደበት የመጽሐፍ ቅዱስ አንቀጽ ካለ እሱ ቢነግረኝ ደስ ይለኛል። በመጽሐፍ ቅዱስ ምሳሌ ትንቢተ ኢሳይያስ ላይ 55:1 ላይ የወይን ጠጅ ወይን እያለ የሚለው መንፈስ ቅዱስ ወይም በመንፈስ መስከር በእግዚአብሔር መደሰት ደስታን መንፈሳዊ ነገርን የሚገልጽበት ነገር ነው። በሰዎች የተወደደ እንደማለት ነው እንጂ ይሄን አስካሪው የወይን ጠጅ ራሱ ይኮንናል። ወየውላችሁ ነው የሚለው ራሱ የወይን ጠጅ ፍሬ ሁለት አይነት እንደሆነም ይናገራል መጽሐፍ ቅዱስ። የድሃ ድህነቱን ይርሳ ዘንድ የወይን ጠጅ አትከልክሉት የሚለው በነፃ የሚጠጣ የሚለው ይሄ ቁሳዊው ነገር አይደለም። እና ትንቢተ ኢሳይያስ ምዕራፍ 55 ቁጥር 1 ላይ አንብበው። ከዛ ስለ ወይን ጠጅ ግንዛቤ ይኖርሃል። እናንተ ሃይማኖት አስተምሩት እንዳለው አይደለም። የእግዚአብሔር ወይም የክርስቶስ ምሳሌ ወይን ጠጅ የሚለው መንፈሳዊ ነገር ነው። በመንፈስ ማስረጃ በነፃ ነው። ለዛ ኦሜጋም እንዳንተ ማለት ይሄ አንብበው። በቃ ትንቢተ ኢሳይያስ ላይ 55:1 ላይ አንብበው። ኢሳይያስ 55 ኦሜጋ እንዳንተ ማለት አላቃተውም። ቆይ ትንቢተ እንትና ማሄር ምሳሌ ላይ ያለውን ክፈትልኝና እንትን ማስረጃ አላስከፍተው። ቆይ መጀመሪያ ስለ ወይን ጠጅ ዲፊኒሽኑን አወቀው መጀመሪያ።
አንዴ ቆይ አንዴ ችግር የለውም ችግር ትንቢተ ምሳሌ ምንድነው ምሳሌ ያልኩኝ ኢሳይያስ 15 አንድ ላይ ሂድና ቆይ ምሳሌ ላይ ያለውን እናውራና ማስረጃ አስከፍታለሁ ኮሜንተሪ ነው ማስከፈተ ባይዘ እሺ ማሂር ችግር የለውም ምሳሌ ላይ ያለውን ከዛ ወደ ትንቢተ ኢሳይያስ መጣላለሁ እሺ ለምን መጀመሪያ ቆይ እሺ እንደዚህ ይላል ኮሜንተሪ ነው ማስከፈተ እሺ ከየትኛው ቤተ እምነት ነው ሉሲ ክርስቲያን ነኝ ከየትኛው በቃ ክርስቲያን አልኩ እኔ ምንም ልዩነቱ አይገባኝ 6681 መጽሐፍ አታዝ ክርስቲያን ነኝ በቃ ኦርቶዶክስ 66 ልጥቀስልህ 81 ልጥቀስልህ በፈለከው እሱ በሁለቱ 81ንም 66 ላይ ሂድ እስኪ ጴንጤ ነኝ አትልም እንዴ ታዲያ እሺ ችግር የለውም እንደዚህ ነው አልናገርም ካላችሁ በመጽሐፍ ነው የምንመጣላችሁ ከዛ አይ አይደለ የእውቀት ሳይሆን የሐሜት ነው እንትኑ የሚመስለው በቃ አሁን ግለጻው እኔ ታፍርበት ነው እምነት ማናገር ሰው የሚያፍርበት አላፈርክ ጴንጤ መሆንን አትደብቅ እንዴ ክርስቲያን ነኝ እኮ ነኝ እኮስ ክርስቲያን 45000 ነው ከዛ ስለ ከክርስቲያኖች ውስጥ ስላለው ነገር በኋላ እንወያይ አሁን ግን አምሽናችሁ 45000 ስለሆነ እኔ ከ45000ዎቹ ከማናችሁ ጋር ነው ማወራው ይሄ የመነጣጠል አጀንዳህን ቶ በቃ እኔ ኦሮሞ ነኝ አይደለም አያም ክርስቲያን በቃ የትኛው ክርስቲያን ነው 45000 የክርስትናነት አለ እሱ ምን ያደርግልሃል ፕሮቴስታንቱ ብቻ ለብቻው 30000 ነው ኦርቶዶክሱም እንደዛው ለማንኛውም እሺ ጴንጤ መሆንን ተረድቻለሁ ከመጽሐፈ ለማንኛውም አየው አይደል ስልጣንህና ትምህርት ከምን እንደመጣ ቁርአን ከሐሰት ሐሜትና ወቀሳ ክስ ነው ያለው ክርስቲያኖች እንዲናቸው አንተ ተከትለ የሰው ሐሳብ አታርፍ ያለ ሐሜት አይደለም አንተን ቁጭ አድርጌ ነው በነገራችን ላይ ማወራው ፊት ለፊት የምን ሐሜት እሺ እንደዚህ ይላል ለማንኛውም ምሳሌ ላይ ፕሮቴስታንት ነህ ሰው ኮሜንታሪ ተከፍታ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት ነፍሱ ለመረረውም የወይን ጠጅ ስጡት ይላልና ኮሜንታሪውን ክፈት እስኪ እዚህ መጽሐፍ ኮሜንታሪ ስንት ፎሎ አለ እሺ ኦኬ 200 ምናምን አለ ፕሮፋይል ማድረግ ይችላል ቀጥል እስኪ ኮሜንታሪ ክፈት እስኪ ቶሎ በል ኮሜንታሪ ክፈት ጴንጤ ስለሆንክ ሉሲ ኮሜንታሪ ክፈት የመጽሐፉ ሉሲ ድንቀነሽ ኮሜንታሪ ክፈት ራስ ክፈተው እኔ መክፈት አልችልም አንተ የተረጎምከው አይደለ አንተ ተርጉመው የተረጎምከው አንተ ነህ እኔ አልተረጎምኩም እስካሁን ምንም ብዬ አንተ የተረጎምከው እኔማ ትርጓሜውን እኮ መጽሐፍ ቅዱስ ላይ ራሱ ላይ አለ አልኩ በዚህ ትርጉም አልኩማ እዚህ ስፍራ የወይን ጠጅ የተባለው በዚህ ምዕራፍ መሰረት የወይን ጠጅ የተባለው ምንድነው እኔ እንጃ በምንጮች ላይ የሚፈሰው ወይን ነው ይጠጣ ያለውስ እንዴ ይኸውልህ አስካሪውን የወይን ጠጅ ለሚቀላቀሉት ራሱ ወየውላቸው ይላል ቆይ እንታ ዳያላ በደንብ ክፈትለት ቆይ ለጥፋት ለቀረበው ሰው ብርቱ መጠጥ የጣፋጭ ወይን ጠጅ ምሳሌ ኢየሱስ ክርስቶስ ነው ወይም ደግሞ መንፈስ ቅዱስ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት አለ መጠጥ የተባለው ምንድነው እኮ መጠጥ ምንድነው መጠጥ የተባለው ምንድነው ጁስ ነው ምንድነው ጁስ ነው ወይስ ስፕሪስ ነው ዞሮ በጣም ድምጽ ይቆራረጣል ኦኬ እሺ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት ሲል መጠጥ የተባለው ጁስ ነው ወይስ ምንድነው ነው ኮካ ነው ወይስ ስፕራይት ነው እሺ የማን ድምጽ ነው የሚቆራረጠው ሉሲ ጥሩ ነው እሱ ጋር ነው መጠጥ የተባለው ምንድነው ጁስ ነው ብሪንዳ አላንዱ እሺ ቁጥር 4 ላይ ዳይ ተቆራርጧል ዳይ መሰለኝ ቁጥር 4 ያስቀምጦታል ገባም ማለት ለምንድነው ለነገስታት የማይገባው ሲባል ነገስታት የወይን ጠጅ ጠጡ ዘንድ አይገባም መሳፍንትን ብርቱ መጠጥ ወዴት ነው አለ እንዳይጠጡና ህግን እንዳይረሱ አለ የሚጠጣው መጠጥ ለራሱ የሚያሰክር ነው
ዮ ነገስታት መጠጣት የለባቸውም። አንተ ተመለስና ክርስቶስ ብለህ ፍታውና እንዴት ቅርቃሩ እንደምገባ እናያለን። ተመለስ ቦስ። ሉሲ እኔ ጋር ተቀራርተው ቦስ